ይሄ ታላቅ ኡስታዛችሁ ምን እንደሚል ስሙት። ኢየሱስ ምን አገባው? ለምን ምን ማለት ነው? አላህ ምን አባቱ አገባው ብለን ያውን ስድብ አለ ነውር አይደለም እንዴ? አይደለም አላህን ተውና አባትህን ምን አገባው እያልኩ ብላ ይሄ ንቀት አይደል እንዴ? ከዚህ በላይ ስድብ አለ እንዴ? ዋይድ ምን አገባውና ነው የሚገባው? ምን አገባውና ነው የሚገባው? እንደ ሎጂክ እስከታየ በአላህና በባሪያው መሃል ኃጢአተኛው እኔ ነኝ አይደለም እንዴ? የጌታዬን ሕግ ስለጣስኩኝ ለፍርድ የምቀርበው እኔ ነኝ። ባለመብቱ ደግሞ ማን ነው? ትእዛዙን የሰጠኝ ጌታ ነው። ትእዛዜን ጥሰሃል፣ ሕጌን አላከበርክም ብሎ ይከሰኛል። ኢየሱስ የትኛው ቤት ሆኖ ነው በዚህ መሃል ሚና የሚጫወተው? የእሱን መብት አልጣስኩማ፣ እሱ የደነገገውን ሕግ አላፈረስኩማ፣ ወይስ የከለከለኝን ነገር አልተዳፈርኩም? ያማል፣ በእውነት ያማል። እዚህ መጽሐፍ ውስጥ ነቢያችን ሰለላሁ ዐለይሂ ወሰለም ክብር የሚያንቋሽሹ ከቁርአን ጋር የሚጋጩ ለአእምሮ ለመቀበል የሚያዳግቱ አስነዋሪና ቆሻሻ የሆኑ ሐዲሶች ውስጡ አለ። ግን ሰሂህ አልቡኻሪ ሰሂህ ብሎ ተጽፎ እንትን ብሏል። አንድ ያዘው። ኦራይት ምን አለ እዚህ ሐዲስ ውስጥ እጅግ ላይምሮ የሚሰቀጥጡ ቆሻሻ ሐዲሶችን ይዟል አለ። እንግዲህ ይሄ ወንድማቸው ሙስሊም ነው። ክርስቲያኖች ወደው አይደለም ነቢያችንን እንዲያደረገ የሚሉት መጽሐፋችን ውስጥ አለ። ላይምሮ የሚሰቀጥጡ ቆሻሻ ተግባራቶች አሉ አለ። እኔ ላይ ይገደል ብለው አሁን ሰሞኑን የጮሁት በምን ምክንያት ነው? ሙሐመድን ታፍሩበታላችሁ፣ ለሰዎች አርያ ምሳሌ ማይሆን አስተምሮቶች አሉት ብዬ ስለተናገርኩ ነው አይደለም? ይኸው ኡስታዛችሁ እኮ አስቀድሞ ብሎታል። ከዓመት በፊት የዛሬ ዓመት ምናምን አካባቢ ይመስለኛል ብሎታል። እኔ ይህንን ተተናገርኩ የዛሬ 3 ወር አካባቢ ይመስለኛል፣ 2 ወር እንደዚህ አካባቢ። ይሄ ወንድማችሁ ከዓመት በፊት ዘግናኝ ሰቅጣጭ ላይምሮ የሚታክቱ የሚቀፉ አስተምሮቶች ሐዲሳችን ላይ አለ። እሱን እያነበቡ ነው። ቀደን እንጣለው ያለው የራሳችሁ ኡስታዝ ነው። ቁርአን ላይ ያለውን ካረን ያልካረም ደግሞ እኮ እሱ ብቻ አይደለም እኮ ሐዲስ የማይቀበለው አንዳንድ ሐዲሶች የማይቀበለው እሱ ብቻ አይደለም። እያንዳንዳችን እኮ ደብቀነው ነው እንጂ ማንቀበለው ሐዲስ አለ። ሐቅን እናነጋገር ከተባለ ምን አለ? እያንዳንዳችን የማንቀበለው ሐዲስ አለ። በሚስጥር ነው። እኛ ስናወጣው ይጮህብናል፣ ግን አይቀበሉትም። አይምሯችን አይቀበለውም አለ ያኛው ኡስታዝ። ከዛ እዚህ ኡስታዝ ላይ ሲጮሁበት ጊዜ ይሄንኛው መጣና ትክክል እኮ ነው ያለው። ሁሉንም አይደለም አልቀበልም ያለው፣ አንዳንዱ ማንቀበለው በቃ አለ። ደብቀን ነው ሁላችንም። ሐዲስ ይሳደባል። ቀጥታ ስማችንን ጠርቶ የኢትዮጵያ ክርስቲያኖች ማርያም ቤተክርስቲያን ያላችሁ ክርስቲያኖች ብሎ ይሳደባል። ቁርአን ክርስቲያኖች ብሎ ይሳደባል። ሙሐመድ ይሳደባል። ሙስሊሞች ያንን ተከትለው እንደሚሳደቡ አሁን በመረጃ አሳያችኋለሁ። ስለዚህ እንደዚህ አይነት መረጃዎች ያሏችሁ ሙስሊሞች ተሳደባችሁ ብለው የምታስቧቸው ማለት ነው። እነዛን አምጥታችሁ ማሳየትና ከዛ በኋላ ያ ፍርድ ወደ እናንተ ቀጥታ እንደሚሄድ ትረዳላችሁ ማለት ነው። አንዴ ላሳያችሁ ቪዲዮዎችን። እሺ እንጠብቃለን። እስከዛ እኛም የሰደብናችሁ ጽሁፍ መረጃ እፎይ እንደዚህ ብሎ መረጃ የለውም፣ ጲላዶስ እንደዚህ ብሎ መረጃ የለውም የምትሉትን ታመጣላችሁ ማለት ነው። ታመጣላችሁ። አንዲት አታመጡ። ቦልድ ሊነግራችኋለሁ። አንዲት አታመጡ። አንዲት የፈለገ ስድብ የሚመስሉ ነገሮችን እዛችኋቸው ነው። ሐዲስ ላይ፣ ተፍሲር ላይ፣ ስራ ላይ፣ ቁርአን ላይ አሳያችኋለሁ ያ ነገር እውነት እንደሆነ። ክርስቲያን ሶሪ ጣልቃ ስለገባው ብቀጥል። ኦኬ ችግር የለውም። እሺ መንፈስ ቅዱስ ማርያምን የቱ ጋር ነው የበዳት? መንፈስ ቅዱስ ማርያምን የቱ ጋር ነው የበዳት? ወንድ ልጅ እንደሚያመልክ ሰው እዚህ በጣም የሚያሳዝን የለም እዚህ ዓለም ላይ ወላሂ። ፎቶ ላይ ባይዞ እጅግ በጣም አጸያፊዎች ናቸው እና ለመስማትም በጣም ትንሽ ስለሚሸክኩ በጣም አጸያፊ የሆኑ ነገሮች ናቸው። ግን ያው ይሄ ነገር ከራሳቸው አስቀድሞ የመጣ ቀጥታ አምላክን የሚሳደቡ እንደሆነ ጀስት እናንተ እንድትረዱና ከዛ በኋላ እነዚህ አካላት ለሕግ መቅረብ እንዳለባቸው እንድትገነዘቡ ነው። መንፈስ ቅዱስ ማርያምን የቱ ጋር ነው የበዳት? ወንድ ልጅ እንደሚያመልክ ሰው እዚህ በጣም የሚያሳዝን የለም እዚህ ዓለም ላይ ወላሂ። ፎቶ ላይ ያደረገው አምላክ ነው አይደለ? ይሄ ልጅ የ33 ዓመት ወጣት ልጅ። ይሄ ሰው ካልተገደለ ገነት አንገባም ብሎ እንደሚያስብ ይሄን ወንድ ልጅ ታመልከዋለህ? ፕሮፋይል ላይ ያለውን እስኪ መልስልን በፈጣሪ። ይሄ ነው ሰማይና ምድር የፈጠረው ልጅ? ይሄ ሰውዬ ነው ወይ አምላክ? በፈጠረ አሁን ብለው ይሄ ሰውዬ ነው አምላክ? የሚያሳዝነው ማን ነው? እስቲ 2000 ሰዎች የሚያሳዝነው ማን ነው? እኛ ሙስሊሞች
የዚህን ወጣት የዚህን ቆንጅዬ ሰውዬ አምላክ እናመልካለን። እርሱ ደግሞ ይህንን ቆንጅዬ ያመልካል። ከሁለታችን ማን ነው የሚያሳዝነው? እኛ የዚህን ወንድ ልጅ ጌታና ፈጣሪ ስናመልክ ይህንን የፈጠረውን ነው የምንላችሁ። ይህንን የዚህን ፈጣሪ ይህንን ያስገኘውን ይህንን የቀረጸውን የወንድ ልጅ ፈጣሪ እናመልካለን። ይህን የፈጠረውን እሱን ትቶ ደግሞ ይህንኑ ነው የሚያመልከው። ይህንኑ ማን ነው የሚያሳዝነው? ሁለታችን አንዴ ደሴ ወይ ማን ነው የሚያሳዝነው? አእምሮ ያለው ሰው ይፍረድ። ተመልከት፣ እዚህ ጋር እግዚአብሔር ዲስቨርጅ አድርጓት ይችን ህፃን ልጅ ደም በደም አድርጓት ምን እንደሰራ አንተ እንደ ፖፖ አፍህ ላይ የሚሸናብህ ሰው ነህ። የዲቃላነት ማንነትን የሚገልጽ ነው። የእግዚአብሔርን ብልትና ጡት የሆነ ጋር መተውሰድ በሉት ሰፈረ። እግዚአብሔር ብልት ይለካል። በጣም ያሳፍራል። እግዚአብሔር ያሳፍራል በእውነቱ። ባለጌ ነው በጣም እግዚአብሔር ባለጌ ነው። የምር ባለጌ ነው። በስተክል ባለጌ ነው። አብዛኛው ሰው እየተፋታ ያለው ዝሙት ምስሎችን አንደኛ በማየት ወይም በፖርኖግራፊ፣ ሁለተኛው ደግሞ በግብረ አውና ነው። አሁን ላይ በጣም እየተሰማ ወይንም ደግሞ እየዋለ ሰማችሁት። ዲያቆን ስለ ራስ ማርካት እያስተማረ ነበረ። ግን ደግሞ እዚህ ጋር አንድ ነገር መናገር ፈለጉ። እርሱ ምንድን ነው? ኦርቶዶክስ ተዋሕዶ ቤተክርስቲያን በ2000 ዓመተ ምህረት ባሳተመችው መጽሐፍ ላይ ራሱ እኮ ይሄን ነገር ቅዱሳን ሰዎች እንደሚያደርጉት ተናግራለች። መጽሐፈ ቀለሜንቶስ ምዕራፍ 3 ቁጥር 29 ምንድን ነው ያለው? ያዘው በሴት ሞት ምክንያት 40 ቀን አለቀሰ። ቅዱሳን እንዲያደርጉት ቤተክርስቲያን ፈቅዳለች፣ ታምናለች። ቀጥልሽ። ለማንኛውም ጨርሰው ሂድ። ነገር ቅዱሳን ሰዎች እንደሚያደርጉት ተናግራለች። መጽሐፈ ቀለሜንቶስ ምዕራፍ 3 ቁጥር 29 እንደዚህ ብላለች። ህዝቡ በሴት ሞት ምክንያት 40 ቀን አለቀሰ። ከዛ ይኸውት እዚህ ጋር አላነበውም እኔ ያው ያስጠላል በጣም። ከዛ ሄኖስ ህዝቦቹን በቅናት መራቸው እያለ ይናገራል። ስለዚህ ይሄ ነገር ፍጹም ስተኮ ለምን እንደዚህ ነገሮች የምታሳትመው? ስህተት የምትሉ ከሆነ ደግሞ እንደዚህ ስህተት ይገባል መጽሐፍ ቅዱስ ላይ አይመረመርም። እንደዚህ ስህተት እንዴት ብሎ ይገባል? ይቀጥል ደግሞ ሰው ይሄን መጽሐፍ እያነበበ እንዴት ብሎ እንደዚህ ነገር ያደርጋል? ምሳሌ ክርስቲያን ወገኖቻችን እውነታውን ትክክለኛ መጽሐፍ ነው። ይሄ እምነት ይባላል። ክርስቲያን ወገኖቻችን ስለዳለ እያወረ ቅድም አሳይቻችኋለሁ። ባይዘዊ እኔ ባነቦ በጣም ትደነግጣላቸው። ራሱ አያልቅም ጉዱ እዚህ ጋር አያልቅም። እዚህ ጋር መሳይ ሁለቱ ጡቶች እያለ ይናገራል፣ ከንፈሮች እያለ ይናገራል። የብልግና ነገሮች ማለት ነው። ይሄን መጽሐፍ ቅዱስ ነው እኔ አምላክ ብዬ የምከትለው። ሲቀጥል ደግሞ ሰው ይሄን መጽሐፍ እያነበበ ሰው እንዴት ብሎ ያን ነገር ያደርገው? ጥያቄ ነው። ወሰላሙ አለይኩም። ክርስቲያኖች እንግዲህ የኢየሱስ ክርስቶስን እብደትና ውሸት የጳውሎስን ቅዠት ለማስቀጠል እየተሯሯጡ ይገኛሉ። ይህ በአፉ የሚጸዳዳ በጣም ባለጌ ስለሆነ በደንብ አድምጣችሁ ፍርዱን ለራሳችሁ። ክርስቲያኖች እንግዲህ የኢየሱስ ክርስቶስን እብደትና ውሸት የጳውሎስን ቅዠት ለማስቀጠል እየተሯሯጡ ይገኛሉ ማለት ነው። ኢየሱስ ክርስቶስ እብድ እንደነበረ መጽሐፍ ቅዱስ በዮሐንስ ወንጌል ምዕራፍ 11 ላይ በግልጽ ቋንቋ ይናገራል ማለት ነው። እንዲህ በማለት በአእምሮም ታወከ ተብሎ ለኢየሱስ ክርስቶስ ተነግሯል። በአእምሮ መታወክ ማለት አበደ ወይም እብድ ነው ማለት ነው። ስለዚህ ኢየሱስ ክርስቶስ እብድ ነበር ማለት ነው። በመቀጠል እብደቱን ደግሞ በተግባር ጭምር ያሳየበትን በማቴዎስ ወንጌል ምዕራፍ 15 ላይ ኢየሱስ ክርስቶስ እጁን ሳይታጠብ የሚበላና ሰዎችም እጃቸውን ሳይታጠቡ እንዲበሉ የሚያዝ ሰው ነበር። ስለዚህ ኢየሱስ ክርስቶስ እብድ ነበር ማለት ነው። እጁን ሳይታጠብ የሚበላ ሰው፣ እጃቸውንም ሰዎች እንዳይታጠቡ የሚያዝ ሰው ጤነኛ ነው ልንል አንችልም። ጽዳቱን የማይጠብቅ ሰው እብድ ነው ማለት ነው። ስለዚህ ኢየሱስ ክርስቶስ እብድም ጭምር ነበር። በመቀጠል ኢየሱስ ክርስቶስ ውሸታም ነበር። ውሸታም እንደነበረ መጽሐፍ ቅዱስ በግልጽ ቋንቋ ይናገራል። ውሸት ደግሞ ዲያብሎስ ያደርጋል። በዮሐንስ ወንጌል ምዕራፍ 8 ከቁጥር 44 ላይ ኢየሱስ ክርስቶስ በአንደበቱ የተናገረው ዲያብሎስን ሲገልጸው ውሸታም የውሸት አባት ሄዷል። ስለዚህ ኢየሱስ ክርስቶስ ውሸት ከተናገረ ዲያብሎስ ይሆናል ማለት ነው። በግልጽ ቋንቋ ኢየሱስ ክርስቶስ እንደዋሸ እንመልከት። በዮሐንስ ወንጌል ምዕራፍ 8 ምዕራፍ 10 ስለዚህ ይሄ በዚህ ሰውዬ መመራትን በፍጹም የሚቻል ሰው አይደለም። ስለዚህ ነው ሰዎች ክርስቲያኖች አሁንም የኢየሱስ ክርስቶስን እብደት ለማስቀጠል እየተሯሯጡ የሚገኙት ማለት ነው። ወሰላሙ አሌይኩም። እጅግ በጣም አስቸጋሪ ነው። ባይዞ ይህን ራሱ ማዳመጥ ለእኛ በጣም ኃጢአት ነው፣ ወንጀል ነው። ያው ግዴታ ምንም አማራጭ ስለሌለ ነው። እግዚአብሔር ዝሙተኛ ነው፣ ዝሙት አሰርተዋል። እግዚአብሔር ዝሙተኛ ነው፣ ዝሙት አሰርተዋል። ግን በክርስትና ዓለም እግዚአብሔር ስለጠጣ እና ስለሰከረ ብቻ ጀግና ይባላል። ይሄ በጣም የሚያስቅ ነገር ነው። የሰከረ ሰው ሰካራም ነው፣ ጀግና ሊባል አይችልም።
ኦሆላና ኦሆሊባ ሸርሙጦች ናቸው። እግዚአብሔር አግብቷቸዋል፣ ልጆች ወልዶባቸዋል። መልሱን አምጣ። ዝሙት ነው አይደለም? ይሄ አስወጣው። ይሄንን ባለጌ ዝሙት ነው አይደለም? አንተ ባለጌ ደደብ፣ የመጨረሻ ውሻ ነህ አንተ እኮ። እኔ ልክ ነግሬሃለሁ ቴሌግራም ላይ ተመልከት። እዚህ ጋር እግዚአብሔር ዲስቨርጅ አድርጓት ይችን ህፃን ልጅ ደም በደም አድርጓት። እግዚአብሔር ዲስቨርጅ አድርጓት ይችን ህፃን ልጅ ደም በደም አድርጓት። ምን ተከታይ ስለሆኑ ማለት ነው። ይሄንን ነብይ ነው እንግዲህ ነብዩ እንደዚህ ያደረገ ሙሐመድ የምትሉት ነብይ ብላችሁ የምትከተሉት አካል ይሄንን አደረገ ብሎ ሲናገር በመረጃ ወጥቶ ሲናገር ሰው አሳደን ካልገደልን ካላረድን የሚሉት እንግዲህ ክርስቲያኖችም እህቶችም ይሄንን ነገር ለህግ አካል ለፍርድ እንደምታቀርቡ ሁላችንም ተስፋ እናደርጋለን። እና እኔ ላሳይ የፈለኩትን ጨርሻለሁ። እፎይ ቀጥሉ እናንተ። ቴንክ ዩ ክርስቲያን። ባይዜ መስማት በራሱ ይረብሻል እና እስልምና ላይ መስራት በጣም አስቀያሚው ፓርት አምላክ እንደሚሰደብ እያወቅ መስማትና ለዛ ምላሽ መስጠት በራሱ የሚያም ነው። አንድ ነብይ አይደለም የተሰደበብን፣ እኛ አምላካችን የተሰደበብን ማለት ነው። አምላካችን እየተሰደበ ከዛ ደግሞ ምላሽ ስትሰጥ አይ እንደዚህ ነው ትክክለኛ አስተምህሮቱ ስትል ኖ እናንተ ዝም በሉ ምላሽም እንዳትሰጡ እኛ ግን እንደፈለገን እንናገር የሚል ሲመጣ በጣም አሳዛኝ ይሆናል ማለት ነው። በጣም አሳዛኝ ይሆናል። በጣም አሳዛኝ ነው ይሄ። ክርስቲያን ሜቢ እንትናቸውን ማሳየትም ትችላለህ። እነሱ በምን ያህል ርቀት እየሄዱ እንዳሉ ቴሌግራም ላይ ልላክልሽ እና እነሱ ምን ያህል ርቀት እየሄዱ እንዳሉ ምንም አትናገሩ። እኛ ግን ስለናንተ መስጊድ ብቻ ሳይሆን በየመቆሚያችሁ ከመስጊድ ውጭ ወጥተን መናገር አለብን ብለው ሲናገሩ ብለውም ደግሞ ክርስቶስን አደባባይ ላይ አምላክ አይደለም እንዳታመልኩ ሲሉ ለነሱ ስድብ አልመሰላቸውም። ይሄ ለእኛ ግን ይሄ ስድብ ነው። አደባባይ ላይ ወጥቶ ክርስቶስን እንደዚህ እያልክ ስትሳደብ ይሄ ስድብ ነው ለኛ። የአንተ እምነት ለኛ ስድብ ነው። ባይዘ ቅድም ጠቆም አድርጎታል። ኢትዮጵያ ውስጥ ያሉ የማርያም ቤተክርስቲያን ያለቻቸው ከፍጥረታት ሁሉ መጥፎ ናቸው ብሎ ሲለን ከፍጥረታት ውስጥ አንዱ ሴጣን ነው። ከዚህ በላይ ስድብ ያለ አይመስለኝም። ከሴጣንም መጥፎ ናችሁ ካለኝ የማርያም ቤተክርስቲያን ያላችሁ ካለኝ ሐዲስ ከዚህ በላይ እኔ ምንድን ነው ሊሰድበኝ የሚችለው? እና አንድ ቁጥር ጻፉልኝ። አንተ ሰድበህናል ያላችሁበትን ቪዲዮዎች እዛችሁ ነው ያንን ሐዲስህ ላይ እኔ ማሳየት ካልቻልኩኝ እቀጣለሁ። ክርስቲያን አዘጋጀልን የፈጠነ ኦኬ። እንግዲህ የመንገድ ላይ ዳዋዎች ናቸው፣ የመንገድ ላይ ስብከቶች ናቸው። እንግዲህ ቀጥታ አምላካችን ምን እየተባለ እንደሚናገርለት እንደሚሰደብ በዛው ይሁንና እነዛ ደግሞ የመንገድ ላይ ዳዋዎች ምን አይነት እንደሆኑ በምን አይነት መንገድ የት ድረስ እንደሄዱ ምን ያህል ርቀት እንደተጓዙ እንድታዩቸው እፈልጋለሁ። ባይዞ እዚህ ንጽጽሩ ላይ የሚሰሩት ቀጥል፣ ችግር የለውም አስቀጥለው ሂድ። ፈጣሪን አምልክ፣ ከዛ ውጭ ያሉ አማልክቶችን ተው። መላኢካምን አታምልክ፣ ኢየሱስንም አታምልክ። ያንን አታምልክ አደባባይ ላይ ወጥቶ ኢየሱስን አታምልክ እያለ ሲለኝ እኔ ስድብ እኮ ነው። አላህ ብቻ ነው የሚመለከው። ኢየሱስን አታምልክ እየረበሸኝ እኮ ነው። ስራ ቦታ ላይ መጥቶ ቀጥታ የትንኮሳ እኮ ያ ፀጉራሙ ልጅ ለምሳሌ ተራ ነው ብላችሁ ልታልፉት ትችላላችሁ። ድርጅቱ የሚደግፈው ነው፣ በድርጅት የሚመራ ነው። አሳያቸው። ዋይድ ይሄ የምታዩት ራማ ያዙት፣ ስክሪን ሸተርጋችሁ በድርጅት የሚመራ ነው። ኢየሱስን እንደዛ አይደለም። ኢየሱስን አምላካችንን ተራ ግለሰብ እንኳን እንደዛ ማይሰደብ ቃላት እየተሳደበ የነበረው እነኚህ ሁሉ የሚያምኑበት መንገድ ላይ ወጥተው ነው እንግዲህ እንደዛ የሚሰብኩልን። ኢማጂን ሀዲያ ላይ ሌላ ቦታም የሰራው አለ። ዝቅ በል እናሳያቸው። ሜቢ ስፒከሩ ላይ ያለውን ስቲከሩ ያሳያቸዋል። ቆይ ድርጅቱ ይታወቃል፣ ራማ ስትሬት ዳዋ ነው። ስለዚህ በየመንገዱ ወጥተው ይህንን ንጽጽር የሚሰሩት ከዛ ውስጥ አንዱ ፀጉራሙን አሳየናችሁ። ሌሎችም አሉ፣ ስማቸው የተጠቀሱ አሉ። ያው ይዩት፣ አንድ ድምፁን አሰማቸው እንዲለዩት። ከዛ በኋላ ቅድም ያለውን አንድ ማምለጫ መንገድ ነው።
ያ ይሄ ማለት አሁን ወደዛ መልሰው ቀደም የተሳደበውን አሳያቸው። ይሄን ማለት እሱ እንደሆነ አሳያቸው። የኢየሱስ ክርስቶስን እብደትና ውሸት የጳውሎስን ቅዠት ለማስቀጠል እየተሯሯጡ ይገኛሉ ማለት ነው። ኢየሱስ ክርስቶስ እብድ እንደነበረ መጽሐፍ ቅዱስ በዮሐንስ ወንጌል ምዕራፍ 11 ላይ በግልጽ ቋንቋ ይናገራል ማለት ነው። እንዲህ በማለት በአእምሮም ታወከ ተብሎ ለኢየሱስ ክርስቶስ ተነግሯል። በአእምሮ መታወክ ማለት አበደ ወይም እብድ ነው ማለት ነው። ስለዚህ ኢየሱስ ክርስቶስ እብድ ነበር ማለት ነው። በመቀጠል እብደቱን ደግሞ በተግባር ጭምር ያሳየበትን በማቴዎስ ወንጌል ምዕራፍ 15 ላይ ኢየሱስ ክርስቶስ እጁን ሳይታጠብ የሚበላና ሰዎችም እጃቸውን ሳይታጠቡ እንዲበሉ የሚያዝ ሰው ነበር። ስለዚህ ኢየሱስ ክርስቶስ እብድ ነበር ማለት ነው። እጁን ሳይታጠብ የሚበላ ሰው፣ እጃቸውንም ሰዎች እንዳይታጠቡ የሚያዝ ሰው ጤነኛ ነው ልንል አንችልም። ጽዳቱን የማይጠብቅ ሰው እብድ ነው ማለት ነው። ስለዚህ ኢየሱስ ክርስቶስ እብድም ጭምር ነበር። በመቀጠል ኢየሱስ ክርስቶስ ውሸታም ነበር። ውሸታም እንደነበረ መጽሐፍ ቅዱስ በግልጽ ቋንቋ ይናገራል። ውሸት ደግሞ ዲያብሎስ ያደርጋል። በዮሐንስ ወንጌል ምዕራፍ 8 ከቁጥር 44 ላይ ኢየሱስ ክርስቶስ በአንደበቱ የተናገረው ዲያብሎስን ሲገልጸው ውሸታም የውሸት አባት ይለዋል። ስለዚህ ኢየሱስ ክርስቶስ ውሸት ከተናገረ ዲያብሎስ ይሆናል ማለት ነው። በግልጽ ቋንቋ ኢየሱስ ክርስቶስ እንደዋሸ እንመልከት። በዮሐንስ ወንጌል ምዕራፍ 8 ምዕራፍ 10 ከቁጥር 34 ላይ ኢየሱስ ክርስቶስ በፒንታቶክ መጽሐፍ ወይም በኦሪት መጽሐፍት ላይ በሕግ መጽሐፍት ላይ ያልተነገረውን በሕግ መጽሐፍ የተነገረ አይደለምን በማለት ኢየሱስ ክርስቶስ እንደዋሸ መጽሐፍ ቅዱስ ይናገራል። በመቀጠል ደግሞ በማርቆስ ወንጌል ላይ በግልጽ ቋንቋ ሊቀ ካህን አብያታር በነበረ ጊዜ ዳዊት እንደዚህ ያደረገ ብሎ ታሪኩን ይናገራል። በዳዊት ጊዜ ግን ዳዊት ይህንን ታሪክ ሲፈጽም የነበረው አብያታር ሳይሆን አቤሜሌክ ነበር። ስለዚህ ኢየሱስ ክርስቶስ እዚህ ጋር በሁለቱም ዋጅቷል ማለት ነው። ውሸት ደግሞ ዲያብሎስ የሚያደርግ ከሆነ ኢየሱስ ክርስቶስ ዲያብሎስ ነበር። በመቀጠል ደግሞ ኢየሱስ ክርስቶስ እጁን ሳይታጠብ የሚበላ በሽተኛ፣ የአእምሮ ችግር አክል የነበረበት ሰው ነው ማለት ነው። ኮሜንት ላይ ያዩ እንትን ነው በቃ ምንም ማድረግ ስለማንችል ነው። በቃ አማራጭ የለም። እንግዲህ በዚህ ልክ ነው የተሄደው። እኛ ጀስት አንድ ግለሰብ ወይ ደግሞ ተራ ነብይ አድርገን የምናስበው አንድ ተራ ሰው አይደለም የተሰደበ፣ አንድ ተራ ግለሰብ አይደለም የተሰደብን። አምላካችን ነው የተዘለፈው፣ አምላካችን ነው የተወረደው። ያንን ነው እያሳየን ያለን። ይሄን ማዳመጥ ይሄንን ማዳመጥ ለእኛ ትልቅ ኃጢአት፣ ትልቅ ወንጀል እንደሆነ እናውቃለን። ግን ምንም አማራጭ የለም። በዚህ ልክ አምላካችንን የሚወርፉትን አምላካችንን የሚሳደቡትን ካላሳየን ሰው ሊረዳና ሊገባው ስላልቻለ ነው። ስለዚህ እንድታውቁት ሁላችሁም እንድታውቁት ነው እንጂ እኛ ይህንን ማዳመጥ ፈልገን ወይም ደግሞ የማዳመጥ አይደለም። ያ ቴሌግራም ሌላ ኩልህ አለ። አንድ የአቡ ሃይደር እናስደምጥና እንመለሳለን። እኛም የማስደመጥ ፍላጎት ኖሮን ሳይሆን ከዚህም ሌላ ተጨማሪ ስድቦች አሉ። አንድ የአቡ ሃይደርን ቀጥልና እንግዲህ አሁን ወይን እንሰበራለን ወይንም ደግሞ እንዳለት ጠንክረን እንወጣታለን። ከሁለት አንድ አማራጭ ነው ያለን። ወይን እንጠፋታለን ወይንም ደግሞ ማያዳግም ስራ እንሰራለን። እንደኔ እፎይ ይጠፋል እንጂ እፎይ ሞት ይሆናል እንጂ ካሁን በኋላ ግን ማንም አፉ የማይጸዳዳበትን ተቋም እንመሰርታለን። ማንም አንገታችንን ማንደፋበትን 929ን ተፍሲር ብንከስርን ማተገብሩባትን ሀገር እኩል የምንከባበርበትን እናደርጋታለን። እናከብራችኋለን፣ እንወዳችኋለን። ነገር ግን እኛ የእናንተን ሃይማኖት እንሳደብ፣ እናንተ ምንም ስለኛ ትናገሩ፣ ኔቨር ኤቨር አይሰራም። ሰዎቹን እንወዳችኋለን፣ ምንም ችግር የለብንም። ታቁኛላችሁ። ፐርሰናሊ ስቲል ሙስሊም ጓደኞች አሉኝ። ምንም ከሰዎቹ ጋር ችግር የለብኝም። እንተች አስተምሮ ከተባለ ግን እንተቻለን። ምክንያቱም ለዘመናት እየተቻችሁ ግን እንደዛ አይነት ነገር ቶለሬት አናደርግም። እፎይ ሊሞት ይችላል። በትንሹ 100,000 እፎዮች ይወጣሉ ነገ ተነገ ወዲያ። ይሄን ማይሰበር ተቋም እንመሰርታለን። ሰላም እንደምንፈልግ ሪስፔክት መደራረግ ጥሩ ነው። እስካሁን ያሉ ችግሮች ካሉ አፉ ልንባባል እንችላለን። ነገር ግን አይ ቀጣይም እኛ እንሰራለን፣ እኛ እንደፈለገን እንፈነጫለን፣ እናንተ ግን ዝም በሉ አይሆን ነው። ይሄ ታላቅ ኡስታዛችሁ ምን እንደሚል ስሙት። ኢየሱስ ምን አገባው? ለምን ምን ማለት ነው? አላህ ምን አባቱ አገባው ብለን ያውን ስድብ አለ ነውር አይደለም እንዴ? አይደለም አላህን ተውና አባትህን ምን አገባው እያልኩ ብላ ይሄ ንቀት አይደል እንዴ? ከዚህ በላይ ስድብ አለ እንዴ? ዋይድ ምን አገባውና ነው የሚገባው? ምን አገባውና ነው የሚገባው? እንደ ሎጂክ እስከታየ በአላህና በባሪያው መሃል ኃጢአተኛው እኔ ነኝ አይደለም እንዴ?
የጌታዬን ሕግ ስለጣስኩኝ ለፍርድ የምቀርበው እኔ ነኝ። ባለመብቱ ደግሞ ማን ነው? ትእዛዙን የሰጠኝ ጌታ ነው። ትእዛዜን ጥሰሃል፣ ሕጌን አላከበርክም ብሎ ይከሰኛል። ኢየሱስ የትኛው ቤት ሆኖ ነው በዚህ መሀል ሚና የሚጫወተው? የእሱን መብት አልጣስኩማ፣ እሱ የደነገገውን ሕግ አላፈረስኩማ፣ ወይስ የከለከለኝ ነገር አልተዳፈርኩም? ያማል፣ በእውነት ያማል። በዚህ መጠን እነሱ ሲናገሩን ጽድቅ ነው። ይሄ ኡስታዝ ጀግና ነው ለነሱ። ምን አገባው ኢየሱስ? ይሄ ንቀት እኮ ነው። አምላኬን ስሙን ጠርተ ምን አገባው ሕግ ማን ስጣለው እያልክ ስትል ለእኔ ስድብ ነው ወንድሜ። ይሄ ትልቅ ንቀት ነው ለእኔ። ምላሽ አትስጡኝ ማለት ደግሞ አዋጭ አይደለም። አንድ መፍትሄ ግን እሰጣችኋለሁ። ክርስቲያን ልኬልሃለሁ። ሙስሊሞች አንድ መፍትሄ አላችሁ። ቴሌግራም ላይ ልኬልሃለሁ። እኛ ያልተጻፈ ኢየሱስ ምን አገባው የሚል መረጃ አንጣ ብንለው ኡስታዝ እምጥ ቢገባ ስምጥ አንዲት ሊያመጣ አይችልም። ይሄ ግብዳ ሀባብ ራስ ኬትም ሊያመጣው አይችልም። ኬትም ሊያመጣው አይችልም። ኢየሱስ ምን አገባው የሚል ቃል ኑ ቻሌንጅ አድርጉኝ። አንዲት ያለ መረጃ ላወራዋት አንዲት አታመጡ። የምታነሷቸውን እንሄድባቸዋለን። አንድ መፍትሄ ያላችሁ እንደዚህ ልጅ በቃ እየተሰደብን ያለ ነው። ክርስቲያኖች የሰደቡን ሐዲሳችን ነው የሰደበው በሉና ቀዳችሁ ጣሉት። የራሳችሁ ኡስታዝ ነው ይሄ ንጽጽር የሚሰራ። ክርስቲያን ቀጥል። ሚዩት ነህ ክርስቲያን፣ ሚዩት ነህ፣ ሚዩት ነህ። ኦኬ ዝም ብለው እንዲሳሉ ሰዎች የሆነ ነገር ቢያዩ አይደል ይሳሉት። ዝም ብለው ሙሐመድ ሰለላሁ ዐለይሂ ወሰለም እንዲህ ነው ብለው ከ9 ሴት ጋር ከ11 ሴት ጋር ከህፃን ልጅ ጋር ሴክሹዋሊቲን በሚገልጽ መልኩ እየሳሉ የሚወስዱ ዝም ብለው ሰሂህ አልቡኻሪ ይባላል ይህ መጽሐፍ። በጣም ብዙ ሐዲሶች አሉት። አብዛኛዎቹን ሐዲስ ከነብዩ ከስራ ተሰማቸው መሰል ይደርሳል ይላል ከሰሃቦች ነው የመጣው። ኦኬ እሺ፣ ሜቢ ካልተሰማ የስልካችሁን ድምጽ ጨምር አድርጋችሁ ለማዳመጥ ሞክሩ። ዝም ብለው እንዲሳሉ ሰዎች የሆነ ነገር ቢያዩ ነው የሚሉት ከሰው ሙሐመድ ሰለላሁ ዐለይሂ ወሰለም እንዲህ ነው። ምን አሉኝ መምህር? አይሰማም አሁንም አሁን ሚዩት ነው እያሉ ነበር። ከስር እስቲ ቸክ አድርጉና እየሰማሁ ነው። ቀጥል። ይሰማል። ቀድም ነው ሚዩት የነበርክ ሰዓት ነው። እሺ ሜቢ ድምጽ ከሌለው የስልካችሁን ቮሊዩም ትንሽ ጨምሩና ለማዳመጥ ሞክሩ። ዝም ብለው እንዲሳሉ ሰዎች የሆነ ነገር ቢያዩ አይደል ይሳሉት። ዝም ብለው ሙሐመድ ሰለላሁ ዐለይሂ ወሰለም እንዲህ ነው ብለው ከ9 ሴት ጋር ከ11 ሴት ጋር ከህፃን ልጅ ጋር ሴክሹዋሊቲን በሚገልጽ መልኩ እየሳሉ የሚወስዱ ዝም ብለው ሰሂህ አልቡኻሪ ይባላል ይህ መጽሐፍ። በጣም ብዙ ሐዲሶች አሉት። አብዛኛዎቹን ሐዲስ ከነቢያችን ሰለላሁ ዐለይሂ ወሰለም የተዘገቡ ናቸው ይላል። ከሰሃቦች ነው የመጡት ይላል። ነገር ግን እዚህ መጽሐፍ ውስጥ ነቢያችን ሰለላሁ ዐለይሂ ወሰለም ክብር የሚያንቋሽሹ ከቁርአን ጋር የሚጋጩ ለአእምሮ ለመቀበል የሚያዳግቱ አስነዋሪና ቆሻሻ የሆኑ ሐዲሶች ውስጡ አለ። ግን ሰሂህ አልቡኻሪ ሰሂህ ብሎ ተጽፎ እንትን ብሏል። አንድ ያዘው አንድ ያዘው። ኦራይት ምን አለ እዚህ ሐዲስ ውስጥ እጅግ ላይምሮ የሚሰቀጥጡ ቆሻሻ ሐዲሶችን ይዘዋል አለ። እንግዲህ ይህ ወንድማቸው ሙስሊም ነው። ክርስቲያኖች ወደው አይደለም ነቢያችንን እንዲያደረገ የሚሉት መጽሐፋችን ውስጥ አለ። ላይምሮ የሚሰቀጥጡ ቆሻሻ ተግባራቶች አሉ አለ። እኔ ላይ ይገደል ብለው አሁን ሰሞኑን የጮሁት በምን ምክንያት ነው? ሙሐመድን ታፍሩበታላችሁ፣ ለሰዎች አርያ ምሳሌ ማይሆን አስተምሮቶች አሉት ብዬ ስለተናገርኩ ነው አይደለም? ይሄ ኡስታዛችሁ እኮ አስቀድሞ ብሎታል። ከዓመት በፊት የዛሬ ዓመት ምናምን አካባቢ ይመስለኛል ብሎታል። እኔ ይህንን ተተናገርኩ የዛሬ 3 ወር አካባቢ ይመስለኛል፣ 2 ወር እንደዚህ አካባቢ። ይሄ ወንድማችሁ ከዓመት በፊት ዘግናኝ ሰቅጣጭ ላይምሮ የሚታክቱ የሚቀፉ አስተምሮቶች ሐዲሳችን ላይ አለ። እሱን እያነበቡ ነው ቀደን እንጣለው ያለው የራሳችሁ ኡስታዝ ነው። አንድ የጨርስና ከዛ እኔን ተሳደበ ያሉበትን እንሄድበታለን። ሰለም በአንድ ሌሊት ውስጥ በሴቶቹ ላይ ይዞሩ ነበር ማለት ለግንኙነት ማለት ነው። ወለሁ የውመኢዚን ቲስዑ ኒስዋ በዛን ጊዜ 9 ሚስቶች ነበሩት ይላል እና ይህንን ሐዲስ የዘገበው ያስተላለፈው አነስ ቢን ማሊክ ነው ይላል። ቡኻሪ ዘግቦታል። ሰሂህ ነው ሐዲሱ 5215 ቁጥር ላይ ታገኙታላችሁ። እና በሌላ ዘገባ
በሌላ ዘገባ 11 ናቸው። በ11ዱም ይገናኛቸው ነበረ በአንድ ሰዓት ውስጥ እና የ33 ሰው ጉልበት በግንኙነት ላይ ተሰጥቷቸዋል ይላል። በሌላ ዘገባም እዚሁ ሰሒህ አልቡኻሪ ላይ አነስ ቢን ማሊክ እንደዘገበው ምን ይላል? ፊ ገስለቲ ዋሂዳ ማለት በአንድ ሻወር 9 ሴቶች 11 ሴቶች በአንድ የጀናባ ማስወገጃ ሻወር ይገናኙ ነበር ይላል። ይህን ሐዲስ መዘገብ ለምን አስፈለገ? ማለት ይህንን ሐዲስ መዘገብ ለምን አስፈለገ? ሁለተኛ ጥያቄ፣ ይህንን ሐዲስ የዘገበው አነስ ቢን ማሊክ ምን ይሰራ ነበረ? በዛ ሰዓት ምን ይሰራ ነበረ? እሳቸው 9 ሚስታቸውን ሲገናኙ ክርስቲያን ቴሌግራም ልኬልሃለሁ። ይህን ልጅ እንደው ሙስሊሞች ሲሰድቡት ደግሞ ሌላ ሙስሊም ደግሞ ይህን ሙስሊሙ ሲሰድቡት ማለት ነው ምን አጠፋ እሱ ልክ ነው ብሎ የሰራበት ደግሞ አለ። ልኬልሃለሁ ቴሌግራም። ሰላሙ አለይኩም ወረሕመቱላሂ ወበረካቱ። ዛሬ ስለ ወንድሜ ስለ ሙዓዝ፣ ሰላሙ አለይኩም ሙዓዝ፣ አንዳንድ ነገር ለመናገር ፈልጌ ነው። ልጁ እኮ ሐዲስ ሁሉንም አልቀበልም አላለም አይደለ? ዘመትንበት እኮ እንደዚህ ነው፣ ካፊር ነው፣ ሺያ ነው፣ ምንድን ነው፣ ቅብርጥሴ ነው። ምን አረጋ? በአላህ ላይ ቀጠፈ እንዲ ውሸት አልቀጠፈም። ቁርአን ላይ ያለውን ካደ እንዲ አልካደም። ደግሞ እኮ እሱ ብቻ አይደለም እኮ ሐዲስ የማይቀበለው፣ አንዳንድ ሐዲሶች የማይቀበለው እሱ ብቻ አይደለም። እያንዳንዳችን እኮ ደብቀነው ነው እንጂ ማንቀበለው ሐዲስ አለ። ሐቅን እናነጋገር ከተባለ ምን አለ? እያንዳንዳችን የማንቀበለው ሐዲስ አለ። በሚስጥር ነው። እኛ ስናወጣው ይጮህብናል፣ ግን አይቀበሉትም። አይምሯችን አይቀበለውም አለ ያኛው ኡስታዝ። ከዛ እዚህ ኡስታዝ ላይ ሲጮህበት ጊዜ ይህንኛው መጣና ትክክል እኮ ነው ያለው። ሁሉንም አይደለም አልቀበልም ያለው፣ አንዳንዱ ማንቀበለው በቃ አለ። ደብቀን ነው ሁላችንም። ጓሄድ እኛ ያንን የተደበቀውን አወጣን። በቃ ይሄ ነው የተፈጸመው። አንደኛ አሁን አላህ ከአርሽ በላይ ነው ሲባል የማይቀበሉ ወንድም እህቶቼ የማይቀበሉት ሐዲስ አለ። አላህ ማታ ላይ የመጨረሻው ሌሊት ላይ ወደ አንደኛው ሰማይ ይወርዳል የምትለዋል ሐዲስ አትቀበሉም እናንተ አይደለ? አላህ ከአርሽ በላይ ነው ሲባል አይ አይደለም የምትሉ ሰዎችን ነው ብለው ይችን ሐዲስ አትቀበሉም። ሌሊት ላይ አላህ ወደ አንደኛው ሰማይ ይወርዳል የምትለዋል ሐዲስ አበደን አትቀበሉም። እና ይሄ ልጅ ላይ እንዴት ትዘምታላችሁ? እናንተ ማትቀበሉት እኮ ሐዲስ አለ። እኔ ደግሞ ማልቀበለው ሐዲስ አለው። ስራ ላይ የሆንኩ ስለሆነ ነው እቃ የተጨረ ነው። እና እኔ ራሴ ማልቀበለው ሐዲስ አለ። የትኛው ሐዲስ ነው? ድጋሚ አላህ ቢፈጥረኝ ማልቀበለው ሐዲስ አለ። ሰማችሁ? ድጋሚ አላህ ቢፈጥረኝ ድጋሚ አላህ ቢፈጥረኝ የማልቀበለው ሐዲስ አለ። ይሄ ክርስቲያን አይደለም ይሄ ልጅ። እስኪ እዚህ ላይ የግድያ አዋጅ አውጁ። ወንድ የሆነ ሙስሊም እዚህ ልጅ ላይ የግድያ አዋጅ አውጅ። ድጋሚ ብትፈጥሩኝ የማልቀበለው ሐዲስ አለ። ሙሐመድ ያደረገው ሙሐመድ የተናገረው አለ። ይሄ ልጅ ማነው? ወንድ የሆነ ጀግና ሙስሊም ይህንን የራሱን ወንድም ሄዶ የሚያስይዝ ሄዶ የሚያስፈራራ ሄዶ የሞት አዋጅ የሚያውጅበት ማን ነው? የማልቀበለው ሐዲስ አንድ አለች። እስካሁን ምን የትኛው ነች ሐዲስ? ያቺ ሐዲስ አደምን አላህ በአምሳያው ፈጠረ የምትለው ሐዲስ ላኢላሃ ኢለላህ ليس كمثله شيء فلا تضربوا لله الأمثال ولم يكن له كفوا أحد. ይሄን ሁሉ 3 አያ የሚጥስ ሐዲስ አለ። ያን ሐዲስ ላይ አልቀበለው። ሙዓዝ ወላሂ ለአላህ ብላ ይቅርታ አድርግልኝ። በውስጥ መስመሮች ልጆች ይሄ ልጅ ላይ ቪዲዮ እንስራ ሲሉኝ ስሩበት እላቸው ነበር። እኔም እሰራበታለሁ እላቸው ነበር። በጣም ባልሆነ መንገድ ነበረ ማይክ ወላኪን ማታ ላይቭ ላይ ስገባ ብዙ ነገር ሳንተራ ስትነግረኝ ተረዳው። ጀዛከላ ኸይር። በሌላ ቪዲዮ ሰው የሚያነብ አይመስላችሁም ነበር አይደል? ያ ሰው የሚያነብ አይመስላችሁም? እነዚህ ሁላ ሐዲሳቶች ወጡ። እንዲያውም ይሄን ራሳቸው የማይቀበሉት ነው። ክርስቲያኖችን በተመለከተ ሐዲሳትና ቁርአን ላይ ያለውን ነገር ደግሞ ብናወጣ ምን ያህል ነገሮች እንደሚፈጠሩ እናውቃለን። እነዛ ነገሮች ወጡ። እነዛ ነገሮች ተነገሩ። እስኪ ወንድ ናችሁ እነዚህ ወንድሞቻችሁ ላይ ሂዱና የሞት አዋጅ አውጁባቸው። እሺ፣ በጣም እናመሰግናለን። እንደዚህ ሁላችንም አፍረንበት እንጂ የማንቀበለው አለ። ሁላችንም ደብቀ ነው እንጂ የነቢያችን ድርጊትን የምንሸማቀቅበት አለ። እኛ ከመናገራችን ከዓመት በፊት የተነገረ እኛ አይደለም ያለ ራሳችሁ ኡስታዞች
በጣም ኡስታዝ ሙአዝ በጣም የሚገርመኝ ምንድነው እሱ ያንን አብሶ በአንድ ጥባት ነው 11 ሴቶችን ነብዩ ወሲብ የሚያደርገው የሚለውን ወይንም 9ን የሚለውን አቡ ሁሬራ ነው ይሄንን የዘገበው። ከኛ በላይ አብራርቶታል ባይዘይ ሙአዝ። አቡ ሁሬራ ቆይ ሌሊቱ ምን ይሰራ ነበረ ነብዩ ወሲብ ሲያደርግ እሱ የሚቆጥረው ብሎ ራሱ ተናግሮታል ኡስታዝ ሙአዝ። አቡ ሁሬራ የነብዩን ድርጊት ምን እየቆጠረ ነበር ተመልካች ነበረ ብሎ በስላቅ ነው እንትን ያለው። እኛ ግን በአንድ ጥባ ነብዩ እንዲያርጓል ብለን ስናነብ ይገደል ፎይ ቀጥፏል፣ ተሳድቧል። እውነት ነው። እስቲ ኑ ግቡን የፊት አንዲት ያለ መረጃ አንዲት በአንድ ዓመት ከ3 ወር ቆይታ ውስጥ አንዲት ያለ መረጃ ያወራዋትን አንጡ እስቲ። ያለ መረጃ ያወራዋትን አንጡ እስቲ። በቃ የሚያዋርድ የሚያሸማቀቅ አስተምሮ ብለሃል ከሆነ እኔ ከማለቴ በፊት ኡስታዞቻችሁ ብለውታል። ስለዚህ ውስጥ አቅርቢ ውዴ። ኦኬ እዚህ ላይ ግን ፎይ እዚህ ላይ ለመጨመር ሌላም ቪዲዮ ነበረ ስላላዘጋጀ ነው እንጂ ጽዮን የምትባል እህታችን ነበረች። ቪዲዮ ስትሰራ አንተ ነህ ብለው በኮሜንት በምን እየሰደቡት ሀዲሱን እንደዚህ ብለህ ነግረሃት አንተ ነህ የምታሰድበው እስልምና ሲሉት ድጋሚ ሙአዝ ቪዲዮ ሰርቶ ነበር። እኔ አይደለሁም ያሰደባት ቡሃሪ ነው ሀዲሱ ነው እሷ ከየትም አላመጣችሁም እንደኔ አንበባ ነው ብሎ የመለሰበት ኢቭን ሁላ አለ። እና እንደዚህ ነው እንግዲህ ውስጣቸው ያለው። አወጣዋለሁ እንጂ ቆይሎ እዚህ ጋር መመልከት ይችላል። ሰላም ብያለሁ ሁላችሁ። የመጀመሪያ ቀጣይ ያለው ቪዲዮ እንመልከተው። እኛ የእነሱን እምነት እስካልተከተልን ድረስ ወይም እነሱን ካልመሰልናቸው በቀር አይወዱንም። አላህ ስብሓነሁ ወተዓላ ተመልከች ደግሞ በአላህና በሙሐመድ ያመነን ደግሞ ሲገልጥ ላ ተጂዱ ዩእሚኑነ ቢላሂ ወልየውሚል አኺር ይዋዱነ መን ሐደ አላህ ወረሱለሁ። ተመልከች በአላህና በመልእክተኛው ያመኑ ገብቶሻል። የካፊሮችን ወይም የአላህ ጠላቶችን ወዳጅ አድርጎ አይይዝም ብሏል። ወዳጅ አድርጎ አይይዝም። አላህ ስብሓነሁ ወተዓላ ወላ እና በራ አለው። ለአላህ ብሎ መውደድ አላህ የወደዳቸውን፣ ለአላህ ብሎ መጣት አላህ የጠላቸውን። አላህ ካፊሮችን ይጠላቸዋል። እኛ ደግሞ ካፊሮችን መጥላት አለብና ለምን? አላህ ስለጠላቸው። አላህ ሙእሚኖችን ይወዳል። ኢነላህ ዩሒቡ አላህ ስብሓነሁ ወተዓላ ሙእሚኖችን ይወዳል። እኛ ደግሞ ሙእሚኖችን እንወዳለን። ስለዚህ ወላ እና በራ አለ። ስለዚህ እኛ ሙስሊሞች ልንወድ የምንገባው የእኛን ሙስሊሞች እንጂ ክርስቲያኖችን አይደለም። ክርስቲያን እወዳለሁ ተብሎ አይነገርም። ገብቶሻል እህቴ? አይባልም እንደዚህ። አንደኛው ነጥብ ይሄ ነው። ሁለተኛ እንደገና ደግሞ ስህተት በሚኖርበት ሰዓት ወጣ ኦኬ ተመልሰናል። ሶሪ ተመልሰናል። ኦኬ አንዴ ላስተካክለው። እሺ ማን እያሳየ ነበረ? ኤፌሶንስ ኦኬ ኤፌሶን እሺ ከማን እሺ ያ ይሰማልና ክርስቲያኖች ኮፒ ሊንክ እያደረጋችሁ በጌታ ፍቅር እንለምናችኋለን። እሺ መጀመሪያ ሰምታችሁታል አይደለ ወይስ ከእንደ አዲስ ልጀምረው? አይ ቀጥይ ሰምተነዋል። የፈጠነው የራሳችን ላይ ሰምተናል። የአደም ልጅ በሙሉ ተሳሳች ነው። ከነዚያዎቹ ጥሩ ብሎ ማለት ማን ነው? ከስህተቱ የሚመለሰው ነው። አንቺ ማሻአላህ ጥሩ ስለሆንሽ ከስህተት ተመለስሽው እንጂ እኮ ምን አገባችሁ እኔ የፈለኩት ያልኩ ማለት ትችያለሽ እኮ። ነገር ግን ጥሩ ልብ ስላለሽ ተመልከቱ፣ ብቻ ተመልከቱ። እስልምና ማለት ይሄ ነው። በቃ በነገራችን ላይ እሺ ይሰማል። እሺ ያው ቀይ ስለበረብኝ ነው ነገር ማለት ነው። ሙስሊም ሰው በየትኛውም አህዋሉ መመሪያ ቁርአን ወደ ሃይማኖት ሳንገባ ምናምን ተብሎ አይክድም፣ አያሲዝምም። በየትኛውም ንግግራችን የንግግራችን ሸሪዓ ይደግፈዋል ወይ የንግግራችን ሸሪዓ ይቃወማል ወይ ብለን ነው መመዘን ያለብን ነው እንጂ በዚህ ሶሻል ሚዲያ ላይ ገንዘብ እያሰባሰብን ነው ወደ ሃይማኖት አልገባንም ተብሎ አንድ ክርስቲያን መጥቶ እወድሻለሁ ቢል አንቺም ወዳሉት አይገባም። ለምን? እኛ በየትኛውም አህዋል በሸሪዓችን የምንጓዝ ሰዎች ነን። ሸሪዓ ይህን ነገር ፈቅዶታል፣ ይህ ነገር ከልክለዋል ብለን ማሰብ አለብን እንጂ ይሄ ቦታ ሃይማኖት ይገባል፣ ይሄ ቦታ ከሃይማኖት ውጭ የሚባል ነገር የለም። ገብቶሻል? ምሳሌ አሁን እንበልና አንቺ ገንዘብ ያሰባሰብሽ አይደለም እንዴ? የሆነ ሰው መጥቶ
አንቺን ትንትን ብሎ ተናገረ። ስለዚህ አሁን የፕሮግራሙ ሃይማኖት አይደለም ከሃይማኖቱ ውጭ ነው ብለሽ ያ ሰውዬ የአንቺን ክብር የሚነካ ነገር ቢናገርሽ ስለዚህ ከሃይማኖቱ ውጭ ነው ብለሽ አንቺም የበለጠ ከሱ የሌለበት ነገር እየጨመርሽ ብትናገር ይፈቅዳል? ምክንያቱም ከሃይማኖቱ ውጭ ነው አላችሁት። ኖ እኔ ያልኩት እኮ አልገባም ኡስታዝ። እኔ ገብቶኛል። ለመጣሽ ነው ያመጣሁልሽ ነው ተረድቼሻለሁ። አንቺ ያልሻለሽው ገንዘብ እያሰባሰብን አንድ ክርስቲያን መጣ እወድሻለሁ ብትለኝ እኔም እወድሻለሁኝ። ለምን እዚህ ቦታ ሃይማኖት ሳይሆን ገንዘብ መሰባሰቢያ ወይንም እየተጫወትን ነው፣ ሃይማኖት ውስጥ አልገባንም ነው ያልሽ ያለሽው። ባጭሩ እኔም እያልኩሽ ያለሁትኝ አሁን እየተጫወትን ነው አይደል? እና አንቺ መጥቼ አንቺን የሆነ ነገር ተናገርኩኝ አይደለም እንዴ? ተናገርኩኝ፣ ተጫወትን እኮ ነው። ስለዚህ አሁን አንቺ ጫወታ ከሃይማኖት ውጭ ነው እና አንቺን ደስ ብለሽ ነገር ብናገር በኋላ አይ የምትናገር ከነገር ከሃይማኖት ጋር ተገዥዋለሽ ወይስ አይ ጨዋታ ነው ችግር የለሽ ትሄጂበታለሽ? አይ ማለት ጨዋታው በጨዋታው ሃይማኖቱ በሃይማኖት ነው እንነጋገርበት። ይልከሽ ሃይማኖት ራሱ የተቻለ ቦታ አጥር የለውም። ገብቶሻል? ንግግራችን የሚሆን ስራችን የሚሆን በሸሪዓ የተካበረ ገብቶሻል? የትም ቦታ ንግግራችን ቢሆን የትኛው ቦታ ስራችን ቢሆን ሃይማኖት እዚህ እስከዚህ ቦታ የሃይማኖት አጥር ነው፣ ከዚህ ቦታ ያለው የጨዋታ ነው ተብሎ የተገደበ ነገር የለም። በጨዋታም ቢሆን ማን ነው ኦኬ ኤፌሶን መቅረጠውና ዋና ሀሳቡ ይሄንኛው ሱራ 3 28 ሱራ 5 51 ጋር በተያያዘ ተፍሲር ኢብን አባስ ጃለሌን እና ኢብን ከሲርን ተመልከቱት። ስቴጆች ላይ የፈርስ ሰከንድ ስቴጅ ላይ ነው አይደለ? ፒላዶስ ባልተሳሳት ሰከንድ ስቴጅ ላይ ያለውን እንዴት መተግበር እንዳለባቸው ነው። በፍጹም ጓደኝነት አለማድረግ ማለት ነው። ኦልሞስት 50 ሲሆኑ ጓደኝነት ማድረግ አይጠበቅባቸውም። በቃ ከዛ በፊት ይሄ መጽሐፉ ላይ ሜቢ ያሳየዋል። እሱን ልታሳየኝ ይመስለኛል። ትቀጥላለች። ምንድነው እሱ? በፍጹም ክርስቲያኖችን ረዳት፣ ወዳጅ፣ ጓደኛ አድርጋችሁ አትያዙ የሚለው ነው። ተቂያ ስለተፈቀደ ስቴጅ 1 ላይ ከሆነ ግን ተቂያ ማድረግ ይችላሉ። እሱም ማለት ምን ማለት ነው? በከንፈራቸው እየሳቁላችሁ እኛ እኮ እንወዳችኋለን እያሉ እየዋሹ ከዛ በኋላስ በልባቸው መርገም ተፈቅዶላችኋል። 50 ከሆኑ በኋላ ጓደኝነት መያዝም አይጠበቅባቸውም። በፍጹም ከእናንተ ጋር ህብረ ጓደኛ ማድረግ አይጠበቅባቸውም፣ ይከለከላሉ። ከ51 ከሆኑ እናንተ 49 ከሆኑ በኋላ ግን እናንተን አታክ ማድረግ ይጀምራሉ። ከዛ በኋላ ግን 60% ምናምን ሲገቡ ሱራ 9 29ን ይተገብሩባቸዋል። ተፍሲር ኢብን ከሲርም እንዲሁም ደግሞ the pact of ኡመር መመልከት ይቻላል። እሱም ማለት ምን ማለት ነው? ክርስቲያኖች የተዋረዱ ሆነው ግብር በእጆቻችሁ እስኪሰጧችሁ ድረስ ተዋጓቸው። ግብር ሳይሆን ጂዚያ which is እናንተ ያላችሁበት አካባቢ ይመጣሉ፣ ይቀመጣሉ። ከዛ ቁጥር እስከሚበልጧችሁ ድረስ የውሸት ተቂያ ይሰራሉ። ሱራ 3:28 ነው ባልሳሳት አይደለ? 3:28 ያ ተፍሲር ኢብን ከሲር ተቂያ እስከ ቂያማ ቀን የተፈቀደ ነው ይለዋል። ተቂያ ቅዱስ ውሸት ተብሎ ይባላል። እናንተ ሰፈር ሲመጣ እናንተ 100 ብትሆኑ ወይንም 99 ብትሆኑ ብቻውን ከመጣ እስከ እናንተ እኩል እስከሚሆን ድረስ የውሸት እኔ ወዳችኋለሁ ብትሰድቡት አይሰድባችሁም፣ ብትረግሙት አይረግማችሁም፣ ብትጠሉት በቃ እንደዚህ ብታሳዩት ምንም አይነት እንደዚህ አይነት ነገር አያሳያችሁም። እኛ እኮ ፍቅር ነን ለእናንተ እንወዳችኋል። ልክ ቁጥራቻ ሲሆን ይሄ ነገር ይከለከላል፣ አብርጌት ይደረጋል ማለት ነው። ከዛስ ጓደኝነት ይቆማል። ከዛ በኋላ ያለው ምንድነው? ሶስተኛው ስቴጅ አታኪንግ ነው። ምክንያቱም ምድር ሁሉ የአላህና የሙሐመድ ነች። ስለዚህ ሰዎች ሁሉ ላኢላሃ ኢለላህ ሙሐመድ ረሱሉላህ እስኪሉ ድረስ እንድዋጋ ታዝዣለሁ፣ ምድር የኔና የአላህ ብቻ ነች ስላለ ያን ይተገበርባችኋል። በቂያማ ቀን ደግሞ ግዴታ ቂያማ የሚመጣው ኢየሱስ ይመጣል እንደነሱ አስተምሮ ኢሳ ይመጣና አይሁዶችንና ክርስቲያኖችን ሁሉንም ሌሎችንም ገሎ ጨርሶ ሙስሊሞች ብቻ ሲቀሩ ከነሱ ጋር እንትን ይልና ከዛ በኋላ ከ40 ዓመት በኋላ ይሞታል። እንደዛ ነገር ኢማጂን አምላክ ይመጣና የምታመልከው አምላክ ይገልሃል ይላል። ይገልህና ከዛ እኛን ከኛ ጋር ያስተዳድራል። ከዛ ራሱ ደግሞ ይሞታል። ከዛ በኋላ ነው ቂያማ የሚመጣው። ኤኒዌይስ ቀጥይ። እሺ አጠር አድርጊውና እሺ መልካም። ዛሬ አንድ መጽሐፍ ልጋብዛችሁ ነው። ይሄ መጽሐፍ ነው አልወራ ወልበራ ይባላል። ጸሐፊው በብዕር ስም የጻፈው መጽሐፍ ነው እና ብዙ ጊዜ የመጣችሁ እስልምናን
ለምታሞጋግሱ ኦርቶዶክሳውያን በተለይ ደግሞ ኦቨርኦል ክርስቲያን ተብላችሁ የምትጠሩ ሰዎች ፕሮቴስታንቶችም ሊሆን ይችላሉ፣ አሊያም ደግሞ ኦርቶዶክሶችም ጭምር ሊሆን ይችላል። እየመጣችሁ እስልምና የመቻቻል እምነት ነው ብላችሁ የምትነግሩን ወንድሞችና እህቶች ለእናንተ ነው። በተለይ አልወላ ወልበራ ይባላል። ከፈለጋችሁት በፒዲኤፍ ቴሌግራም ላይ ያስቀምጥላችኋለሁ። ቻናሉ ላይ ገብታችሁ ቼክ ማድረግ ትችላላችሁ። ታዲያ ይህ መጽሐፍ የሚናገረው እንዴት አድርገው ክርስቲያኖችን መጥላት እንዳለባቸው የሚናገር መጽሐፍ ነው። ርዕሱ ራሱ ለአላህ ብሎ መውደድና መጥላት የሚል ትርጉም ይይዛል ብዙ ጊዜ ላይ። ስለዚህ ሁለት ነጥቦችን ብቻ ላንብብላችሁ እንዴት አድርገው እንደሚናገሩ። መግቢያው እንዳለፋችሁ ክፍል 1 ላይ መግቢያ ላይ እንደሚናገረው በተለይ ከክፍል 1 ጀምራችሁ ስትመለከቱ በጣም የሚገርማችሁ እና የአልወላና ወልበራን አስፈላጊነትን አሳሳቢነት ብሎ ያስቀምጠዋል። እና ምንድነው የሚለው እንዲህ ይላል። የተውሂድ የመጀመሪያው ሩኩን ወይ ደግሞ መሰረቱን ይልና በጣዖት መካደን ሲሆን ካፊሮችንና ሙሽሪኮችን ጠላት ማድረግ ግዴታ ነው። ከአላህን ከማመን ሲቀጥል ወይ ደግሞ ትይዩ የሚቀመጠው ሙሽሪኮችንና ካፊሮችን መጥላት ነው ይላል። ገና ገጽ 8 መግቢያው ላይ የሚናገረው 1.1 ላይ 1.1 ላይ የሚናገረው እሱ ነው። እነሱን መጥላትና ከእነሱም መጥራት ንጹህ መሆኑን ያስገድዳል። አንደኛው ይሄ ነው። ሁለተኛው ደግሞ ያስነዳችሁ ዛሬ ሁለተኛ ብሎ የሚያስቀምጠው ላይ ሙእሚኖችን ወዳጅ ማድረግና ካፊሮችን ጠላት ማድረግ ከኢማና መሰረቶች ውስጥ አንዱ ነው ይላል። ኢማና ማለት የመሰረተ እምነት አንደኛው ሙስሊሞችን መውደድ እንዳለ ሁሉ ካፊሮችን ጠላት ማድረግ ደግሞ ግዴታ ነው ይላል። ስለዚህ ካፊሮችን እንዴት መጥላት እንዳለባቸው የሚናገር ነው። በነገራችን ላይ ሶስተኛውን ደግሞ ላንብብላችሁ። የሙዋላትና ሙዓራት ይላል። አሳሳቢነትና ማለት ወዳጅ ማድረግና ጠላት ማድረግን አሳሳቢነት ከሚያሳዩ ነገሮች አንደኛው መወዳጅነትና መወዳጀት ለእስልምናው፣ ጠላት ማድረግ ደግሞ ለእኛ የሚናገር ነው። ማድረግ የኢማን ጠንካራ ገመድ ነው። ስለዚህ መሰረታዊና ጠንካራ መንገዶች ከሚባሉ ዋነኛው ሙስሊሞችን መውደድ፣ ሌሎችን ደግሞ መጥላት ማሳየት ነው። አራተኛ ነጥብ ደግሞ ልገምላችሁ ከፈለጋችሁ መወዳጀትና ጠላት ማድረግ ከሸሪዓው ያለውን ትልቅ ደረጃ ከሚያሳዩ ነገሮች ውስጥ አንደኛው አልወላ ወልበራ ኢማናን ለመጨመርና ጥፍጥናውን ለመቅመስ ትልቅ ሰበብ ይሆናል። ሙስሊሞችን መውደድና ወይነኛን መጥላት ጥፍጥናው ማወቅ አለባችሁ። እየጠላችሁ ሰውን እንዴት እየጠላችሁ ማወቅ አለባችሁ። ጥፍጥናውን የእስልምና ጥፍጥና ሙስሊሞችን መውደድ ሌሎችን መጥላት ነው ብሎ የሚናገር ነገር። ስለዚህ እየመጣችሁ በጣም ብዙ ነጥብ አለ። አምስተኛው መቀጠል እንችላለን። ትልቁ ደረጃ እንደውም ይላል ግልጽ የሚሆንባቸውን ነገሮች ውስጥ አንደኛው ሰውየው ሙእሚኖቹን በመወዳጀቱና ካፊሮቹን ጠላት በማድረጉ ነው ይላል። ሙእሚኖች የሚላቸው አማኞችን ወዳጅ ማድረግ መውደድና ካፊሮች የሚላቸው ደግሞ ከሙስሊሞች ውጭ ያሉትን አካላት ደግሞ ጠላት ማድረግ እንዴት እንዳለባቸው የሚናገር ነገር ነው። ሂድበት ጨርሷል። እፎ የምትናገረው ነገር ካለ እሺ፣ እናመሰግናለን። ያው አስቀድመን ያልነው ነው ቁርአኑ ላይ ስላለ ቁርአኑን ተመልከቱት። 328 ተፍሲሮቹን ይዋቸው። ከክርስቲያኖችና ከእንትኖች ጋር በፍጹም ጓደኛም ሆነ ምንም መሆን እንደሌለባቸው የሚናገር ክፍል ስለሆነ እንዲሁም ደግሞ 5ኛው ሱራ የማዕድኑ ምዕራፍ 51ኛውን አያ ተመልከቱት። ሐዲስ ደግሞ ሳይ ሙስሊም 21 ኤን ተመልከቱ። 21 ኤ 22 ላይም አለ። አይ ቲንክ ቡሃሪ 25ኛውም ላይ አለ። ሙሐመድ ሰዎች ሁሉ በሱና በአላህ እስካላመኑ ድረስ እንዲጋደላቸው እንደታዘዘና ምድር ደግሞ የምትገባው የማንች ብሏል? የኔ ነች፣ ንብረትነት ማለት ነው። የኔ ነች። ስለዚህ የሱ ከሆነ ምድር አንተ ደግሞ ቆሻሻ ነህ። ምክንያቱም 9:28 ላይ ሙሽሪኮች እርኩሶች ናቸው ስለሚል ማለት ነው። እርኩስ ስለሆንክ አንተ ታቆሸዋለህ ነው። እና ለዛ ነው ኢሳ መጥቶ መጨረሻ ላይ ከዛ እነኚህን እርኩሶች ገድሎ ይጨርስና ክርስቲያኖች ብቻ ይቀራሉ ይላል። ሙስሊሞች ብቻ ይቀራሉ። እንደነሱ አስተምሮ ሁሉንም ገድሎ ይጨርስና ሙስሊሞች ብቻ ይቀራሉ። ይሄ ስድብ ነው። ስለዚህ ጦርነት በተነሳ ቁጥር እንትን የሚሉት ለዛ ነው። ኤኒዌይስ ማማዬ የምታሳያችሁ ነገር አለ መሰለኝ። ቀጥይ።
እሺ ሰላም ብያለሁ ሁላችሁም ከታችም ከላይም ያላችሁ ሰላም ለእናንተ ይሁን። ማሳያችሁ ቪዲዮ ምንድነው? አሁን ቅድም ያሳያችሁት ልጅ ነው ሙአዝ ማለት ነው። የዛሬ 4 ዓመት ሜቢ ሐዲሳትን በነገራችን ላይ አሁን ድረስ ይቀበል ነበረ። አሁን ግን አልቀበልም ብሎ በቅርብ ቪዲዮ ሰርቷል ሜቢ እና ይሄ ልጅ ምንድነው ያለው? በራሱ አንደበት ላስደምጣችሁ። እንዲሁም አልቀበለው ነብያችን ሰለላሁ እንዲህ ሲል ሳየው ስህተት ነው እላለሁ። እንዲሁም አልቀበለው ነብያችን ሰለላሁ ዐለይሂ ወሰለም በሉበይድ ኢብኑ አልአዕሰም እጅ ድግምት ተሰራባቸው ይላል። ከዛስ የሆነ ነገር ሳያደርጉ ያደረጉ ይመስላቸው ነበርም ይላል። ከአይሻ ዘገብኩት ብሎ እንዳለው ደግሞ ሴቶቹን ሳይገናኛቸው የተገናኛቸው ይመስላቸው ነበርም ይላል። እሺ ይህን ሐዲስ እኔ እንደ አንድ ሙስሊም የተቀበልኩት እንደሆነ ለሙልሂዶች እንዲሁም ሙስሊም ላልሆኑ አካላት በዋህዩ ትክክለኛነት እንዲያስዋሹ ወይም እንዲያስተባብሉ መንገድ መክፈት ይሆንብኛል። ነብዩ ድግምት ከተሰራበት እንደ እብድ ነገራቶችን ያደረገ ይመስለው ከሆነ ወይ ደግሞ የሚያደርገውን ካላወቀ መልእክቱን የሚያስተላልፈው ከራሱ አእምሮ ሆኖ አይደለም ሰይጣን ተጠናውቶት ነው ምናምን ብለው እንዲያጓሹ መንገድ መክፈት ነው የሚሆንብኝ። ወላሂ ነው ያላችሁ ምንድነው አለ እንደዚህ ብዬ እንዴት ብዬ ነው ሌሎቹን ቤተ እምነቶች ነብዩ ከአምላክ መገለጥ እንደተቀበሉ ብዬ ላሳምናቸው የምችለው? ምክንያቱም ሰይጣን ድግምት ተሰርቶበት ያላደረገውን እንዳደረገ የሚያደርግ ግለሰብን እንደገና በአንድ ሌሊት ከሁሉም ሚስቶቹ ጋር ወሲብ ያደርግ ነበር የሚልን መጽሐፍ እያነበብኩኝ እንዴት ብዬ ነው ለሌላው ቤተ እምነት ይህ ነብይ እውነተኛ ነብይ ነው ብዬ ላሳምን የምችለው እያለ ነው። ማስረጃው ይሄው ሰሒህ ቡኻሪ 5765 ላይ መሐመድ ድግምት ተሰርቶበት ያላደረገውን እንዳደረገ አድርጎ ይቃዥ ነበር ይለናል ሐዲሱ። ኦኬ ይህ ልጅ ምን አለ? እኔ ይሄንን ሐዲስ እንዴት ብዬ ልቀበለው እችላለሁ? እንዴት ብዬ ነው ይሄንን ሐዲስ አንብቤ ሌሎቹን ቤተ እምነት መሐመድ እውነተኛ ነብይ ነው ብዬ ላመጣ የምችለው? ምክንያቱም መሐመድ ያላደረገውን እንዳደረገ ይቃዥ ነበር የሚልን ሐዲስ እያነበብኩኝ እያለ ነው። የራሳችሁ ልጅ ይሄ ልጅ በነገራችን ላይ በቅርብ ኮሜንት ላይ ራሱ አይቼዋለሁ። ከዚህ በፊት አንድ አብዱ የሚባል ልጅ ሐዲስን አይቀበልም ቁርአኒስት ብቻ ነው እሱ ላይ ቪዲዮ ሲሰራ ምን ብሎ ኮምቷል? አው እንደዚህ አይነት ሐዲሳቶች መወገድ አለባቸው ብሎ ጽፎ አይቼዋለሁ። ባይዘው እነሱ ግን ምን አሉ? ይሄ ልጅ ተመልሷል አሉ። አልተመለሰም። አሁንም ድረስ ቁርአኒስት ነው። ሐዲስን አልቀበልም ብሏል። አይቀበልም በነገራችን ላይ ለምን? እንደዚህ አይነት አሳፋሪ የሆኑ ታሪኮች ስላሉ ነብዩን እንዴት ብዬ ነው ይሄን ስብዕና አለው ብዬ ልቀበል የምችለው ስለሚል ማለት ነው። ኦኬ እነዚህ ወገኖቻችን ተሰደብን ወይም ደግሞ እንደዚህ የሚሉ ወገኖቻችን ሐዲሱን ይቀበሉታል። እንቀበለዋለን እናምነዋለን ይላሉ። ውይይት ላይ ግን አይቀርቡ። ለምን? ምክንያቱም ይህ ወገናችን አንገቱን የደፋው ይሄንን ሐዲስ እቀበላለሁ ብሎ ባለ ሰዓት ነው። አሁን ግን አልቀበልም ብሏል። ቁርአኒስት ሆኗል። ስለዚህ ወገኖቻችን የራሳችሁ መጽሐፍ እንደዚህ እያሳፈራችሁ በራሳችሁ መጽሐፍ የተጻፉ ነገሮች እየተነበበላችሁ አይ ተሰደብን የምትሉ ከሆነ እንግዲህ መጽሐፉን የሰደባችሁ ሱሐቦቻችሁ ናቸው የሰደቧችሁ። ምክንያቱም ይሄን ያስተላለፉት እነሱ ስለሆኑ ማለት ነውና በዚሁ አጋጣሚ አንድ ነገር ላስተላልፍ። በተቻላችሁ አቅም እዚህ ንጽጽር ላይ የምትሰሩ ልጆች መረጃዎችን ለመያዝ ሞክሩ። ከዚህ በፊት ጳላዲዮስ ታስታውሳለህ መሰለኝ አንድ ፕሮቴስታንት ልጅ ትገደል ትያዝ ባሉ ሰዓት የፕሮቴስታንት መዝሙር የአረቦችን ልጆች ስታዘምር በቪዲዮ ወጣ። እንዴት የአረብን ልጅ በወንጌል ማለት በመዝሙር እንዴት ታዘምራለች ብለው ትያዝ ባሉ ሰዓት እንደዚህ በመረጃ ምናምን ቪዲዮ እየሰራንባቸው ነበር። በዛ ሰዓት ምን አድርገዋል? ቁርአንx.com እሱን ዘግተዋል ሁላ። ምክንያቱም መረጃ ሊያጠፉ ይችላሉ። በጣም እንደዚህ አይነት ቦታ ላይ በጣም ነው የሚረባረቡት። ስለዚህ በተቻላችሁ መጠን መረጃዎችን ለመያዝ ሞክሩ። ምክንያቱም ህግ ብለዋል። ህግ ደግሞ መረጃን ይጠይቃል። ያለ መረጃ ዝም ብሎ ህግ ሊፈርድ አይችልም። መረጃን ይጠይቃል። እናንተ ለተናገራችሁት ማስረጃ ብሎ ይጠይቃል። እነዛም ለተናገሩት ማስረጃ ብሎ ይጠይቃል። ስለዚህ እናንተ በተቻላችሁ መጠን ንጽጽር ላይ የምትሰሩ ወንድሞች ማስረጃዎችን ያዙ። ይሄን ለማለት ነው የገባሁት። አመሰግናለሁ። እሺ እናመሰግናለን። ሙስሊሞች እንድልኩ ፈልጌ ነበረ። ተሳድበሃል እፎይ ያላችሁበትን እንድልኩ በጣም ጓግቼ ነበረ። ኤኒዌይስ ካላካችሁ በፌስቡክ ተፖስቶ ካየዋቸው ውስጥ እሱ ላይ ተወሰነ ልሄድበት። ሱነን ነሳኢ 296ን አንዴ ክፈትልኝ። የፈጠነ ትንሽ ደከምም ስላልን የፈጠነ እነሱን እንትን እንለና ኑ ላኩ። ክርስቲያን ይሰማላ? አዎ ይሰማል። እያወጣው ነው። ያ አንዴ ክፈትልኝ። ሱነን ነሳኢ 296 ላይ ሳሂህ የሆኑ ሐዲሶችን አመጣላችኋለሁ። ተሳደበ ካሏችሁ ውስጥ አንዱ ምን መሰላችሁ የተፈጸመው?
ቅድም አንደኛው ኡስታዝ ምን ሲል አይታችኋል መሰላችሁ? አይ ዶንት ኖ የእንትናን ስም የዲያቆኑን ስም አላውቀውም። መምህር ዲያቆን አይኔን የሚመስለው ሰባኪ ቅድም ያሳየኸው ዲያቆን ስሙን አላውቀውም፣ ይቅርታ። ስለ ግብረ አውናን እያስተማረ ነበር። በአሁኑ ሰዓት ትዳር በዚህ ምክንያት እየፈረሰ ነው፣ ማስተርቤሽን በማድረግ ትዳር እየፈረሰ ነው ብሎ ያስተማረበት ነበረ። ስለዚህ ሰዎች ራሳችሁን በራሳችሁ የማርካት ወንጀል ነው፣ ኃጢአት ነው የሚል አስተምሮ እያስተማረ ነበረ። ልጁ እሱን ቆረጣ መጣና ቪዲዮውን በኢትዮጵያ ኦርቶዶክስ ቤተክርስቲያን ሴጋ ይቻላል ብሎ ተናገረ። ምን ላይ ሰጠንበት? ይሄ የአፑ ችግር ነው፣ መጽሐፉ ላይ አይደለም። ላይቭ ገቡበት። ሲኖዶሱ እንደዚህ ነው፣ ይሄንን እንኳን እንትን ማይል ሴጋ ትፈቅዳለች ቤተክርስቲያኒቱ፣ ራስን በራስ ማርካት ትፈቅዳለች አለ። እንደዚህ አይነት የወረዱ አስተምህሮቶችን እዛው መጡ። እኔ ከመቶ በላይ መረጃ መጽሐፍቶችን ከፍቼ ላሳያችሁ እችላለሁ። በእስልምና ወንዱ ልጅ ሊጥ አብኩቶ ወሲብ ማድረግ ይችላል። ሊጡን አበዱ። እንደዚህ መረጃ ሳመጣባቸው ሴቷ ቆዳ መጠቀም ትችላለች ይላል። ቆዳውን እንደ ወንድ ብልት ቅርጽ ሰርታ መጠቀም ትችላለች። ኩከምበር መጠቀም ትችላለች ይላል። መረጃውን ሳመጣ ይገደላሉ። ለምን ትነኩናላችሁ? አስቀድማችሁ አጣሩ መረጃ ቅድሚያ። እኛ ትክክለኛ መረጃ ነው ያመጣ ነው ከኪታቦቻችሁ ላይ። ኦኬ። ከዛ እዚህ ጋር መጣና ምን መጣ? ቅድም የራሳችሁ ኡስታዝ ሲናገር ሰምታችሁታል። ድግምት ተሰርቶበት ያልሰራውን የሰራ ይመስለው ነበር። ነብዩ ያልሰራውን የሰራ የሚመስለው ምንድን ነው? እሱ ያልሰራውን የሰራ የሚመስለው ምንድን ነበረ? ምን ነበረ? ታውቁታላችሁ? ክርስቲያን ታውቀዋለህ? ወሲብ ያደረገ እየመሰለው ነገር ግን በእውነት አያደርግም ነበር። ወሲብ ያደረገ እየመሰለው በእውነት ግን አያደርግም ነበር። ስለዚህ ራስን በራስ ማለት ምን ማለት ነው? ነብዩ። ስለዚህ ነብዩ ላይ አፕላይ ያደረግ ነው። ከዛ በኋላ ይህንን ተከትለው ደግሞ ፈቅደውታል። ቀጣይ የመጡት ታቢያኖቹ ፈቅደውታል። ራስን በራስ ማርካትን ፈቀዱት። በዚህ ምክንያት ከዚህ ጋር በተያያዘ ለጦርነትም ሲሄዱ ሰሃቦቻችን ይሄን ያደርጉት ነበር። ይሄንን በተመለከተ እኛ የእናንተን ክርስቲያኖች በ50 ብር ገዝተን ወሲብ መግዛት እንችላለን የሚል ቪዲዮ 50 ብር እያሳዩ ቪዲዮ ሰሩ። አትባልጉ ተው ተባሉ፣ አላርፋሉ። እንግዲያውስ ነብያችሁ ከልብሱ ላይ ስፐርሙ እንዲጠረግበት ነበር ብዬ በክሬም አሳይቻለሁኝ። ስድብ ነው ብለዋሉ፣ ቀወጡት። እነሱ እኛ ጋር ክርስቲያን ሴት በ50 ብር እኮ የምትሸጠው 50 ብር ነው የምታወጣው እያሉ ብር እያሳዩ ቪዲዮ ሰሩ። ሴትን በ50 ብር ትገዛለህ፣ የኦርቶዶክስ ሴትን በ50 ብር ትገዛለህ። ነብያችሁ ስፐርሙ ከሚስቱ ሳይገናኝ የተገናኘ እየመሰለው ወሲብ የተገናኘ ይመስለው ነበር። ከዛ ልብሱ ላይ ደግሞ ስፐርሙ እንትን ይል ነበር። አንብበው ክርስቲያን። ኦኬ ሱናና ነሳኢ 296 ላይ ያለ ሐዲስ ነው። which is ሳሂህ ሙስሊሞች የሚቀበሉት አውተንቲኬትድ የሆነ ሐዲስ ነው ማለት ነው። ምን ይላል? it was narrated that Aisha said I used to scrub the janaba on another occasion she said the semen from the garment of the messenger of Allah አይሻ ምን አለች? ከሙሐመድ ላይ ጀናባውን ወይም ደግሞ ስፐርሙን እፈቀፍቅለት ነበር ከልብሱ ላይ ብላ አይሻ ይሄን ሐዲስ አስተላልፋለች። ሳሂህ የሆነ ሙስሊሞች የሚቀበሉት ሐዲስ ላይ ማለት ነው። እፎ ይሄን ተናገረ ወጥተው ይገደላሉ። መገደል ያለባት ማነች? ይሄን ሐዲስ ያስተላለፈችው የራሱ የነብዩ ሚስት የ6 ዓመቷ አይሻ ማለት ነው። በ9 ዓመቷ ወሲብ የተደረገችው አይሻ ይሄንን ሐዲስ አስተላልፈዋለች። መጠየቅ ያለባት እሷ ነች እንጂ ይሄንን እኛ አውጥተን ስላነበብን አይደለም ማለት ነው። እሺ እናመሰግናለን። ስለዚህ ይሄንን እኔ በመናገሬ ከልብሱ ላይ እንዲፈተግለት ነበር ብዬ ምን በክሬም ያንን አሳይቻለሁ። ስድብ ነው አሉ። ስፐርም በእጅ ላይ ከታየ ሌሴ ክሬም ነው አክቹአሊ ስፐርም እጅ ላይ ከታየ ነውር ነው። ኦኬ እኔ ወራዳ ነውረኛ ነኝ፣ መምህርም አይደለሁም ተራም ቲክቶከር ስለሆንኩኝ ነብዩ ልብሱ ላይ ስፐርሙን እንትን ሲል ነውር ነው አይደለም? ጥያቄ ማለት እጅ ላይ ሲሆን ነውር፣ ልብስ ላይ ከሆነስ ነውር አይደለም ማለት ነው?
ወሲብ ሳያደርግ ልብስ ላይ ስፐርምን መርጨት ያደረገ እየመሰለው ከ6 ወር እስከ 3 ዓመት ድረስ ነው ባይዘው እንደዚህ ያደረገው። ይሄ ነውር አይደለም። እኔ ክሬሙን እንደዛ ማሳየቴ ስድብ ነው። ምን ስፐርማቸው ይፈስባቸው እንደነበር ደግሞ ላሳየሃ። ቡሃሪን ክፈትልኝ 2505 ስድብ ነው ያልከው ላሳየ በደንብ ነው። ሚዩት ነህ ክርስቲያን። ኦኬ ቡሃሪ 2505 ነው አይደል? 2505 ወይንም ደግሞ 506 አይ ቲንክ ያ ቀጥል አንብበው። ናሬትድ ኢብን አባስ እንደዘገበው ኢብን አባስ ማለት የነብዩ የራሱ ያጎቱ ልጅ የነበረ ነው። ይሄ ምን ብሎ የሙሐመድን ሐዲስ አስተላልፏል? the prophet along with his companions reached Mecca in the morning the 4th of Dhul Hijjah assuming ihram for hajj only ምንድነው ሙሐመድ ከሰሃቦቹ ጋር ሆኖ ለሐጅ ወደ መካ ደረሰ። so when he arrived at Mecca the prophet ordered us to change our intention of the ihram for umrah and that we could finish our ihram after performing the umrah and could go to after wives ከዛ በኋላ ይሄንን ከጨረስን በኋላ ወደ ሚስቶቻችን ጋር እንድንሄድ ፈቀደልን። the people began to talk about that ሰዎችም ስለዛ ማውራት ጀመሩ። ይሄንን ኡምራቸውን ጨርሰው ስለሚያደርጉት ነገር አሰቡ። ይሄም ነብዩ የፈቀደላቸው ምንድነው ሚስቶቻቸው ጋር ሄደው የሚገናኙትን ማለት ነው። ጃቢር said surprisingly በሚያስገርም ሁኔታ ጃቢር ምን አለ? shall we go to Mina while semen is dripping from our male organs እንዴት የዘር ፈሳሳችን እየተንጠባጠበብን ወደ ሚና እንሄዳለን? ለኢህራም ለሐጅ ሄደው የስፐርማቸው ይንጠባጠብ ነበር። ለሐጅ ሄደው የሚያወሩት ስለምንድን ነበር? ሚስቶቻቸውን ተመልሰው ወሲብ ስለማድረግ ስለዛም ሲያስቡ ይላል በሚያስደንቅ ሁኔታ ስፐርማችን ይንጠባጠብ ነበር፣ ከኦርጋናችን ይፈስ ነበረ ብለው ተናገሩ። ምንም ማድረግ አንችልም። የተጻፈው እና ያነበብ ነው ላይክ ምንም ማድረግ አንችልም። ለሐጅ ሄደ ከዛ እንደዛ በማለት እጁን አነሳ አይደለ? እጁን ከምኑ ላይ ነው ያነሳው? ያ ፍሮም ሂል ሜል ኦርጋን ሰው ብልቱ ላይ እጁ እንትን እያለ ነበር ማለት ነው። ኦኬ ጀሚዓ ተርሚዚ 1137 ክፈትልኝ። ያ አንብበው። ኦኬ ጃቢር ያስተላለፈው ጃቢር ቢን አብደላህ ናሬትድ ዳት። ኦኬ ቀጥልሽ። እሺ ጃቢር ቢን አብደላህ ናሬትድ፣ ይሄም የሙሐመድ ሷሃባ ነው። we practiced azl while the Quran was being revealed ቁርአን እየወረደ ያለ አዝል ወይም ደግሞ ብልታችንን ከሴቷ ብልት ውስጥ አውጥተን እናፈስ ነበር የዘር ፈሳሻችንን። አዝል ማለት ወይም ኮይተስ ኢንተራፕት ይባላል። ብልትን ከሴት ማህፀን ውስጥ አውጥቶ የዘር ፈሳሽን ማፍሰስ፣ ያንን እናደርግ ነበረ ቁርአን በሚወርድበት ሰዓት። ሙሐመድ ቁርአን ወሂ በሚወርድለት ሰዓት የሙሐመድ ተከታዮች ምን ያደርጉ ነበር? ኮይተስ ኢንተራፕት ወይም ደግሞ አዝል ይፈጽሙ ነበረ። ይህንን የሚያደርጉት ምንድነው? እሱ ጦርነት ይከፍታሉ። ለምሳሌ ክርስቲያን በሚበዙበት ላይ ወንዶቹን ይገሉና ሴቶችን ሱራ 4:24 ላይ ባለው መሰረት በባርነት ይዟቸዋል። ባሪያ ሴት ደግሞ እንደሚስት አትቆጠርም። ሱራ 4:3 ሱራ 23:6 ሱራ 7:30 እነኚህ ተፍሲሮቹን መመልከት ትችላላችሁ። በእጆቻችሁ የያዛችኋቸው የሚባሉት ባሪዎች ናቸው። ባሪዎችን ደግሞ መገናኘት ይቻላል። ስለዚህ ባሪዎችን ደግሞ ወሲብ አድርገው ልጅ ከነሱ መውለድ አይፈልጉም። ባሪያ ልጅ በእነሱ መቆጠር እንትን ስለማይሉ ማለት ነው። ስለዚህ ምን ያደርጓቸዋል? እንዲሁ ወንዱን ይገሉና ሴቷን ወሲብ እያደረጉ ዘርን መሬት ያፈሱ ነበረ። ቅም ዲያቆን ሄኖክ ኃይሌን ይመስላል ያልኩት ለሱ ምላሽ ሰጣለሁ ያለው ወንድማችን ግብረ አውናን የሚባለው ዘፍጥረት ምዕራፍ 38 ቁጥር 1 ጀምሮ ታሪኩን ስትመለከቱት ታሪኩን ታገኙታላችሁ ማለት ነው። ለወንድሙ ዘርን ላለመተካት ሲባል በማለት ምክንያት ዘሩን መሬት ያፈስ ነበረ። እግዚአብሔር የፈቀደው ምንድነው? እሱ ብዙ ተባዙ ምድርን ሙሏት ነበር ያለው። ይሄንኛው ግን የተረገመ ሐሳብ ይዞ ምን ያደርግ ነበር? ዘሩን መሬት ያፈስ ነበር። ሙሐመድ ቁርአን በሚወርድባቸው ሰዓት ላይ ምን ያደርጉ ነበረ?
የወንድ የዘር ፍሬያቸው መሬት እንደዚህ ያፈሱት ነበረ። ኦኬ ሲያፈሱት እንዴት ነው? ምንም አካላቸውን አልነካም። ይሄ ነውር አይደለም? እኔ ሌሴ እኔን ከመሐመድ ጋር እኩል ካደረጋችሁኝ እኔም ቆሻሻ ነኝ፣ እሱም ቆሻሻ ነው ማለት ነው። እኔ ቆሻሻ ከሆንኩ ያንን በማድረጌ ክሬሙን እንደዛ በማሳየቴ ስድብ ነው ካላችሁ፣ ኦኬ ሳሂህ አልቡኻሪ 260 አንዴ ክፈትልኝና እዛ ላይ አንዴ እንመልከት። ኦኬ ሳሂህ አልቡኻሪ 26:0 ቡኻሪ ላይ ነው። ኦተንቲክ ናቸው። እንግዲህ እያያችሁት እንዳላችሁት እንግዲህ ተሰደብን ካሉበት ላይ ነው ለአንደኛው ምላሽ እየሰጠው ያለሁት። ተለቆ ስላየሁት ነው እሱን። ኦኬ አንብበው ክርስቲያን። በቅንፍ ያለው እነሱ የሚጨምሩበት ነው። ቅንፉን ተውና አንብብ፣ ቀጥል። ኦኬ ሳሂህ አልቡኻሪ 260 የሐዲስ ቁጥሩ ማለት ነው። ናሬትድ ማይሙና እንደተረከችው the prophet took the bath of janaba. He first cleansed his private part with his hand and then rubbed it on the wall. ሙሐመድ የጀናባ ሻወር ወሰደ። መጀመሪያ የእጁን ብልቱን ወይም ፕራይቬት ፓርቱን በእጁ አጸዳ። ከዛ በኋላ ግድግዳ ላይ ጠረገው ይላል። ከዛ ግድግዳ ላይ ጠረገው። መጀመሪያ በእጁ ያጸዳል፣ ግድግዳ ላይ ይጠርጋል። then rubbed it on the wall and washed it. Then he performed ablution like that for the prayer and after the bath he washed his feet. ሶ መጀመሪያ ምን ያደርጋል? ዌት ድሪሙን ወይም ደግሞ ጀናባውን ማለት ነው በእጁ ከብልቱ ላይ ይጠርግና ግድግዳ ላይ ይለጥፈዋል። ከዛ በኋላ ይታጠባል እጁ። ይህንን እፎ ያወራ ምን ተባለ? ይገደላሉ። ኦኬ ስለዚህ እኛ ጥፋታችን ምንድነው? እሱ ነብዩ ሲያደርገው ቅድስና ነው። እኛ ስንናገረው ግን እርክሰት ነው። ስለዚህ ውድ ክርስቲያኖች እፎይ የተናገረው አንዳች ያለ መረጃ እንዳልሆነ ከዚህ መረዳት ትችላላችሁ። ተሰደብን ብለው የለጠፉት በዋናነት እያዞሩት ያለው ይሄን ስለሆነ ነብዩ ፕራይቬት ፓርቱን በእጁ ጀናባውን ይጠራርግና ግድግዳ ላይ ይጠርግና ከዛ በኋላ ይታጠባል። ባይዘ አሁን አይምሯችሁን ይበረዛል እንጂ እጅግ ቀፋፊ ነገሮች አሉ። ከዚህ ጋር በተያያዘ እኛ ያወራነው መሬት ላይ የወንድ የዘር ፍሬን ስለማፍሰስ ነው፣ በእጅ ጠርጎ እንትን ስለማለት ነው። እና ክርክሮች አለ በሊቃውንቶቻቸው ደረጃ አፏ ውስጥ ቢያፈስስ ይቻላል አይቻልም? ቆሻሻ ነው የሚሉ አሉ። ኖ ቆሻሻ አይደለም። ቁርአንን ስለመቀራ ሊያቆሽሽ ይችላል እና ቁርአንን በእጃችን እንነካ የለ እጃችን ቆሻሻ ነገር ሊነካው ይችላል የለ ተጣጣበ ምን ችግር አለ የሚል ሙግት ያለበት አስተምሮ እፎይ እንደው ቆሻሻ ነገር በእጁ ነካ ብለ ቆሻሻ ነው ብለ ካሰብክ በትልልቅ ሙፈሲሮች ደረጃ ይሄ በትንታልም እንዳረሱ። ሌላኛው ከንጽህና ጋር በተያያዘ ሱናን ነቢ ዳውድ 30:80 አንዴ ክፈትልን። ከንጽህና ጋር በተያያዘ እፎይ ተሳድቧል የሚል ካነሱ እኔ ሳልሆን የተሳደብኩት ቁርአናችሁና ሐዲሳችሁ ነው የሚሆነው። ንጽህና ጋር በተያያዘ ስድብ ተሳድቧል ካላችሁ ሐዲሳችሁ ይሆናል ማለት ነው። ሱናን ነቢ ዳውድ 30:80 ላይ አንዴ እሱን ይወድልን። ኦኬ ሱናን ነቢ ዳውድ 30:80 ሳሂህ የሆነ ሐዲስ አውተንቲክ የሆነ ሐዲስ ማለት ነው። እና አንብብ እስኪ። ናሬትድ ዘይነብ እንደተረከችው ዘይነብ እስቲ አሁንም የሙሐመድ ሚስቶች ናቸው። ባይዘው የሙሐመድ ተከታዮች ኮምፓኒዮኖቹ ወይም ሰሃቦቹና ሚስቶቹ ናቸው እንደዚህ አይነት ሐዲሶችን የሚዘግቡት። ናሬትድ ዘይነብ እንደተረከችው she was picking lies from the head of the messenger of Allah while the wife of Uthman ibn Affan and the immigrant women were with him. ምን ታረግ ነበረ? ከነብዩ መሐመድ ጭንቅላት ላይ ቅማል ትለቅም ነበረ። ማያለ እንግዳ የኡትማን ኢብን አፋን ሚስትና አንዲት ሌላ ስደተኛ ወይም ኢሚግራንት ከነርሱ ጋር በነበረችበት ሰዓት እንግዳ ፊት ሚስቱ ቅማል ትለቅምለት ነበር። ኦኬ
ስለዚህ እፎይ ይህንን ሲናገር ተሳድቧል፣ ይገደል። እኔ ምን አጠፋሁ? አንተ የጻፍከውን ያነበብኩት እኔ ነብዩ ቅማል አለበት ስል ስድብ ነው። እኔ ምን አጠፋሁኝ? ሐዲሱ ነው ያለው እኮ እኔ አይደለሁም። አንድ ሐዲስ አይደለም ቡሃሪ ላይም ሰጣለኝ። ቡሃሪ ላይም አለ፣ ብዙ ቦታ አለ። ቅድም ላልኩት ለምሳሌ ነብዩ ስፐርሙ ይፈተግለት ነበረ ብያልኩ ተሳደባሉ። የራሳቸው ኡስታዝ ምላሽ የሰጠበትን በኋላ መጥቶ ያቀዘቀዘበትን ቲክቶክ ላይ ቴሌግራም ላይ ልክ ይላለው ቼክ አድርገው። ኦኬ። ስለዚህ ምንድነው እኛ አንዲትም ያለ መረጃ ወራናት የለችም። ስድብ ያሉት ከስፐርሙ ጋር የተያያዘ በደንብ ስለሆነ ማለት ነው። ከስፐርሙ ጋር የተያያዘ ስለሆነ ምላሽ ስለሚያስፈልገው ነው። ቀጣይ ደግሞ የከፉ ምላሾች አሉ፣ ከዚህም በላይ የከፉ ምክንያቱም እዚህ ውስጥ አሁን ወደ 10 ሺህ የሚቃረብ ህዝብ አለ። ብንጠቅሳቸው ብናነሳቸው አይምሯቸው ይበረዛል ብለን ያልጠቀስናቸው ሐዲሶች አሉ፣ ያላነበብናቸው ሐዲሶች አሉ። ህፃን ልጅን በእጇ ወንዱ ተጠቅሞ ምን ማድረግ እንዳለበት በህፃን ልጅ ምን ማድረግ እንዳለበት ምናምን የሚናገሩ ስላሉ፣ ስለዚህ እጇን ተጠቅሞ ምን ያድርግ ያላወራናቸው ብዙ አሉ። ኤኒዌይስ ቀጥል። አይሻ በጣም እስኪ አንድ ምሳሌ ልንገራችሁ። ለምሳሌ መንይ የሚባለው ነገር ማለት ነው፣ ፍትወተ ጠብታ ስፐርም፣ በጣም አሳፋሪ ነገር ነው አይደለም? አንድ ወንድ ልጅ በተለይ ይህ ግለሰብ ታዋቂ ነው ብላችሁ ብታስቡ ሰው ያንን በተመለከተ ስለሱ ቢነገር ያሳፍራቸዋል አይደለም? ቤተሰቦቹ ረሱል ሰለም ህይወት ታሪክ ላይ ግን ያ አይደለም። እናታችን አይሻ ሰሂህ በሆነ ሐዲስ ላይ ረሱል ሰለም አንዳንዴ የመንያቸው ልብሳቸው ላይ ደረቅ ሆኖ አየውና በእጄ እፈትገው ነበር ትላለች። ይሄ ሲራ አካል ነው። ይሄን ኡስታዝ ፈልጋችሁ ግደሉት፣ ሌላ ምንም አንላችሁ። እሺ፣ በጣም እናመሰግናለን። ቆይ አትዝጋው ክርስቲያን። ስለዚህ ከስፐርሙ ጋር በተያያዘ ይሄን ይመስላል ምላሾቻችን። ከዚህም በላይ ግን መመለስ እንችላለን። ከህፃናት ጋር አንስተን ምላሽ መስጠት እንችላለን፣ ግን ህፃናቶች አይምሮን ሊበርዝ ስለሚችል እሱን አልፌዋለሁኝ። ነሰሰሪ ከሆነ የምንሄድበት ይሆናል። እፎይ ያለ መረጃ ሊያወራ አይችልም። እስልምና ላይ የሚሰሩ 100% ተማመነባቸዋል። ለመረጃ አይሰሩ፣ ያለ መረጃ አይሰሩ። ቁርአንን እንኳን በራሳቸው አይፈስሩ፣ በተፍሲራቸው ነው። አይደለም ስለራሴ ስለሌሎቹ መመስከር እችላለሁ። እስልምና ላይ የሚሰሩ እህት ወንድሞቼ ቁርአኑን በሐዲስና በተፍሲር ነው እንጂ የሚፈስሩት በራሳቸው አይፈስሩም። የእናንተዎቹ ግን አያደርጉትም። በራሳቸው እንደፈለጋቸው ደስ እንዳላቸው ነው መጽሐፍ ቅዱስን የራሳቸውን እይታ የሚጨምሩበት፣ የራሳቸውን ትርጓሜ የሚሰጡት። የቤተ ክርስቲያን ትርጓሜዋ እንዲህ ነው ብለው ትርጓሜውን ይዘው አይደለም። እኛ እንዳለ የራሳችሁን ትርጓሜ ይዘን ነው ምናመጣው ምን እናገረው። ወደ ሁለተኛ ጥያቄያችን ስናልፍ፣ ወደ ሁለተኛ ምላሻችን ስናልፍ፣ ሁለተኛ ምላሻችን ላይ ሙሐመድ አይሻን በ6 ዓመት አግብቶ በ9 ዓመቷ ላይ ተገናኝቷታል የሚለውን ሊተራል ቃል ተጠቅሜያለሁኝ። ያንን ቃል ለምን ተጠቀምከው ካላችሁ አትጠቀሙ የሚል ሐዲስ ካመጣችሁልኝ እቀይረዋለሁኝ። እንደዛ የሚል ሐዲስ አለ ወይ? እንደዛ ትበል የሚል ሐዲስ አለ ወይ? ካለ አምጡ፣ ሶሪ ልላችሁ እችላለሁ ማለት ነው። ገቡባት ይላል። በምኗን የገባባት እሱን እናንተ ልታርሙኝ ትችላላችሁ። ክፈተው አንዴ። ሱናን በዳውድ 21 ላይ ይገኛል። ይሄንኛው አይሻን በ9 ዓመቷ ላይ ወስብ እንዳደረጋት ካዱን ማለት ነው። ድና ያደረጉን ተሆኑ ከባድ ሊሆን ይችላል። ቃሉን ተጠቅመነዋል። ምን ኢንተርኮርስ እንዳደረጋት በአማርኛ በእንግሊዘኛ ሲሆን ችግር የለውም። በአማርኛ ሲሆን ያሸማቅቃል አይደል? ተው እንጂ ተው፣ አታስቁና። ለምን ትሸማቀቃላችሁ? መሸማቀቅ ያለብን በቃሉ ነው ወይንስ አንድ ሽማግሌ አንደሬጅ የሆነችን አንደሬጅ የማይባልም ኪድ ህፃን የሆነች አሸንጉሊት የምትጫወትን ወሲብ በማድረጉ ነው መሸማቀቅ ያለብን ወይስ ወሲብ እንዳደረጋት በተናገረው ነው መሸማቀቅ ያለባችሁ? ውዶቼ አያታችሁ የ6 ዓመትን በማግባቱ ነው መሸማቀቅ ያለባችሁ
ወይንስ አንዱ መጥቶ አያታችሁ እኮ በ56 ዓመቱ የ6 ዓመት ህፃን ልጅ አግብቶ በ9 ዓመቷ ግንኙነት አድርጓታል ያለው ነው የሚያሸማቅቃችሁ? ያደረገው አካል ነው የሚያሸማቅቀው ወይንስ አደረገ ብሎ ያደረገውን አካል የተረከው ነው የሚያሸማቅቀው? ኦኬ አንዴ ክርስቲያን አንብብልን። ማማይ ምን እያዘጋጀች እንደሆነ አላውቅም። አንዴ እንትን በልና እሺ ቀጥል። አንዴ ክርስቲያን ከማንበብ በፊት ይሄ አንዴ ያስፈኝና ለምሳሌ ያህል ይሄ ቀጥታ መጠቀም ማለት ነው። ቀጥታ አማርኛውን መጠቀም ኦፍ ኮርስ እንትን ሊል ይችላል ምናምን፣ ግን መሐመድ ቀጥታ ይጠቀመው ነበር። መሐመድ ይሄው ቀጥታ ይጠቀመው ነበር ለምሳሌ ማለት ነው። እናንተ አንብቡት። መሐመድ ሲጠቀመው ጽድቅ ነው። ለምሳሌ መሐመድ እንደዚህ አይነት ነገሮችን ቀጥታ ነው የሚጠቀማቸው። ይሄን ለማሳየት ያህል ነው። ሐዲሱ የሚገኘው ሳሂህ ቡኻሪ አሳያቸው በደንብ። ኦኬ እሺ እናንተ አንብቡት ጋይስ። ያላችሁ 3561 ላይ ነው የሚገኘው። መሐመድ ቀጥታ ነው እንደዚህ አይነት ነገሮችን የሚጠቀማቸው። ኦኬ አልአደብ አልሙፍራድ 963 ላይም እንደዚሁ የወንድን ጾታ ቀጥታ ይጠራዋል። ቀጥታ እየጠራ ይሳደባል መሐመድ። ስለዚህ ነብያችሁ የሚጠቀማቸው ቃላቶች ናቸው ለማለት ያህል ነው። ኦኬ እናመሰግናለን። ስለዚህ ነብያቸውም እንደኔ ባለጌ ነበር ማለት ነው። የሚያሳዝን ነው። እኔ ባለጌ ነኝ። ስለዚህ ነብዩም ባለጌ ነው ማለት ነው እንደኔ። የሚገርመው ግን እኔን እሱ እንዳደረገ ነው የተናገርኩት። እኔ አላደርግም። አንተ ቆርጣ አጥለውም እንዴ? በ56 ዓመት የ6 ዓመት ከመተመኝ አንተ ቆርጣ ጣለውና ሙት። ከምር መስዋዕት ራስ ላይ ጃዳው የምር በ56 ዓመት አካባቢ የ6 ዓመትን ልጅ እንደዚህ ከተመኘ ሽጉጥ ካለ ግንባርህን በለው ራስህን። በሁለቱም ገሃነም ነው የምትገባው። ስለዚህ እሱ ይሻላል ይመስለኛል። ቢያንስ ራስህን ነው ገሃነም ይዘህ የምትገባው እንጂ ቢያንስ ልጅቷን ፌስቱላ ሲዛት እንደ ፌስታል ቀዳዳሃት በሽተኛ ከምታደርጋት ራስህን የምታጠፋና እንደው እሱ ሳይሻል አይቀርም እንደኔ። እኔ እንደዛ ማድረጉን እመርጣለሁ። እኔ እንዳደረገ ነው የተናገርኩትና። ስለዚህ ክርስቲያን ቀጥልሽ። ሚዩት ነህ። ኦኬ እሺ ናሬትድ ኦኬ ሱናን አቢ ዳውድ 21 ናሬትድ አይሻ እንደዘገበችው ሚስቱ ማለት ነች። በ6 ዓመቷ ያገባት the messenger of Allah married me when I was 7 years old የአላህ መልእክተኛ በ7 ዓመቴ ያለሁ አገቡኝ አለች። the narrator ሱሌማን said ተራኪው ሱሌማን ደግሞ or 6 years old ወይም ደግሞ በ6 ዓመቷ he had intercourse with me when I was 9 years old 9 ዓመቴ ያለ ወሲብ አደረጉኝ ብላ ይሄን ሐዲስ የዘገበችው ራሷ የነብዩ ሚስት ነች። ይሄን ስንናገር ምንድነው ይገደል። አንዲት ያለ መረጃ ከመረጃ ይወጣ ከመረጃ ውጪ ከቁርአንና ከሐዲስ ውጪ የሆነ መረጃ አንዲት ማምጣት የምትችሉ ከሆነ ሙስሊሞች ገብታችሁ አሳዩ። ኦኬ ሁለተኛ ተሳደበ የተባለው እንግዲህ ይሄንን በማለቴ ነው። ይሄንን መረጃዎች እንትን በማለቴ ነው። ከዚህ ጋር የተያዙ በጣም ብዙ አሉ። ትንሽ መጽሐፍቶች ላይ ስለሆኑ ለመክፈት ለክርስቲያን ስለማይመቸው ነው። እኔ መጽሐፍቶቹን መክፈት እችላለሁኝ። ሜቢ ፈርዘር መሄድ ካስፈለገ ወደፊት ሊትራል ቃላቶችን ቃል በቃል ተጠቅሞ ሳባዎቹ የተነጋገሩበትን ምክንያቱም ምርጡ ኡማ የኔ ሳባዎች ናቸው ስላለ ኢቭን ዑመር ከመሐመድ ጋር ሆኖ ያላትን እንትኗን እንትን በልላት የሚሉ ንግግሮች ቡሃሪ ላይ አለ። አክቹአሊ ያላትን እንትኗን ሜቢ በምላስ እንትን በልላት ነገር የሚል ንግግር የተናገረው አለ። ነብዩም አልከለከለም። ባለመከልከሉ ደግሞ ይሄ ምንድነው ይላል የተፈቀደ ነው። ኢብኑ ጀዋዝ አስካላኒ የተፈቀደ ነው እንደዚህ ማለት መናገር ሐላል ነው ችግር የለውም ይላል ሰው። ብዙ ሌሎችም ተጨማሪዎች ማምጣት እንችላለን። ጠባሪም ላይ አለ። ስለዚህ እኔ አይደለሁም ይሄንን ያልኩት ሐዲሳችሁ ነው ያለው። ስድብ ከመሰላችሁ ሶሪ፣ እናንተን ለማናደድ አስቤ ያደረኩት ነገር የለም። እናንተን አስቤ ኢንቴንሽናሊ እናንተን ለመጉዳት ያደረኩት ነገር የለም። ነገር ግን መጽሐፍቶቻችሁ ላይ ያሉ ነው። ይገባኛል፣ አታውቋቸውም። ክርስቲያን ቴሌግራም ላይ ልኬላለሁ። ስለዚህ ስለማታውቁት ነው። እናንተ የሚያውቁት ደግሞ አስቀድመው ስላልነገሯችሁ ነው። ነብያችሁ እንደዚህ እንዳደረገ የ6 ዓመት ልጅን አሁን ያቺ የሆነ
አንድ ሴትዮ አለች አይደለም፣ አንድ ቲክቶከር ቲክቶክ ላይ ሰርቼባታለሁ። ሜቢ አዘጋጁልኝ እሱን ኤፌሶን ወይንም ማማዬ ከቻላችሁ እሱን አዘጋጁልኝ። የ9 ዓመትን ህፃን ልጅ እንዴት ነው የራሱን ልጅ እየከለከለ ብላ የተናገረች ስፍስፍ ብላ የዛሬ ዓመት እንትን ብዬ ተጫዋቹ አስቁመውኝ ነው ብላ የተናገረች ያለች። የራሳቸውን ሰው እንኳን ያፍናሉ። እንዴት ነው በ50 ምናምን ዓመቱ የ6 ዓመት ልጅን እንትን የሚለው ምናምን ብለው እና ኤኒዌይስ አንዴ ኡስታዝ ሳዳት ከማል እኔ ያልኩትን ተናግሮታል። ወሲብ አድርጓታል ብሎ ጓይድ ኖሮ ምን ይባላል? አረ ያላቻ ጋብቻ ይባላል። ሴቷ 20 ዓመት ሆኗት ወንዱ 50 ዓመት ቢኖረው ምን ይባላል? አረ ያላቻ ጋብቻ ይባላል። ላ ያለ አቻ ማለት ካፊርና ሙስሊም ሲጋባ እንጂ አቻ ማይሆነው ሙስሊም እስከሆኑ ድረስ ሴት ልጅ እኮ ኪሎ አይደለም የምትሸከመው። ቢሆን ኖሮ በ9 ዓመቷ አኢሻን ረዲየላሁ አንሃ የእኛ ነብይ ሲያገቧት ኪሎቸው በከበዳት ነበር። የኪሎ ጨዋታ አይደለም። ማን ደረት ላይ ነው የሞቱት? ምን አይነት ፍቅርስ ነው የሰጧት? ክርስቲያኖች ሲናገሩ እንዳትፈሩ። በ6 ዓመቷ ታጨች። የወር አበባ አይታ ስጠነክር በ9 ዓመቷ ግንኙነት ፈጸሙ። ማን 50 ዓመት የሞላቸውን በለው 60 ዓመት የሞላቸውን በለው ማን? ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም። 200 ኪሎ እኮ ኩንታል አይደለም የወደቀባት። ፍቅርን እንዴት መመገብ እንደሚችል የፍቅር ሰው ነው ያገባት። ብርጭቆ። እሺ ክርስቲያን እናመሰግናለን። እኔ አካውንት ውስጥ አንዴ ግባ። ስለዚህ ምንድነው እያለን ያለው ሳዳት ከማል? የ9 ዓመት ልጅ ደርሳለች እያለን ነው። የ9 ዓመት ልጅ ደርሳለች። ኦራይት የ9 ዓመት ልጅ ደርሳለች። እውነት ኦኬ። እፎይ እንትን ያለበትን 200 ኩንታል አይደለም የሚወደቀባት ያለው ማለት የ30 ሰው ያህል ጉልበት ከያዘ ከ200 አይበልጥም። ከዛም ይበልጣል እንጂ ከዛም ይበልጣል። እናንተ ክፉ አታሳሩኝ። አሁን ኦን አቨሬጅ 60 ኪሎ ቢሆን አንድ ወንድ ልጅ የሚመዝነው ለስ 50 ኪሎ ይመዝናል እንበል። 50 በ30 ስንት ይመጣል? 1500 ነው። 1500 ኪሎ ማለት ነው። ነብዩ 1500 ኪሎ የወሲብ በምን እንመንዝረው? ከ30 እስከ 40 የወንድ ጉልበት የወሲብ አለው። በገነት ውስጥ ደግሞ የ4000 የወሲብ ጉልበት አለው። ኧረ ተው ተው፣ ይሄ ከባድ ነው። ኤኒዌይስ ኤፌሶን አንድ ያዘጋጅታለች መሰለኝ። ይሄንኛው ነው እንዴ? ይሄ አይደለም። ኦኬ ይሄ ነው። ቀጥሽ የሙስሊሞች ሰብለ አላህ ምን ጉድ ነው ያመጣብን? አረ ያ ረቢ ምን ጉድ ነው የመጣብን? እኔ ምለው እስቲ የትኛው ቁጭ ያለው ጡቷ ወይስ ቀሚሷን ያጨናነቀው ዳሌዋ አማለሁ ነው የነገ ተስፋዋን እንድታጨልም ያደረገክ? ምንዋ? አረ ሰው ያለህ ረላላህ ብላችሁ አረ ምን ጉድ ነው? ምንድነው እነዚህን ፈቶ የለቀቀብን ወገን? አረ ምን ጉድ ነው የመጣብን ላላህ ብላችሁ እስኪ ምንዋ? ስንት እህቶች እኮ አሉ ትዳርን የሚፈልጉ ስትረን የሚፈልጉ እነሱን ትቶ ህፃናት ላይ እንዲህ የሚያደርጋችሁ ምንድነው? አረ አላህ ምን ጉድ ነው ያመጣብን? አረ ምን ግብረ ስጋ ግንኙነት የምታደርጉ ትክክል ናት እኮ ባይዘው እኛም እኔ ይሄ ነገር ባይዞ ሀቁ ልንጋችን ይሄ ነገር በጣም ብዙ ጊዜ ውስጥ ያድሯል። የዛሬ አመቱም ትንሽ አንስቼ ነበረ አራቴ ምናምን ብሎ ተጫጫሁብኝ እንጂ ትልቅ ሰው ህፃን ልጅ የለውም እንደሱ የራሱ ህፃን ልጆች እያሉ የ9 ዓመት ልጅ እሸት ልጅ ገና እስከምትታማም ድረስ በዚህ ዙሪያ የሆነ ታሪክ ልንገርሽ። ነብዩ መሐመድ ታሪክ ነው አይደል እያወራን ያለ ነው። ስለዚህ ነብዩ መሐመድ እሳቸው በ54 ዓመት ሆኖ የ9 ዓመት ልጅ የስጋ ግንኙነት ሲያደርጉ ልጃቸውን ፋጥማን ግን እንደውም ትልቅ ሴት ናትና ለጋብቻ ሲጠየቁ ልጅ ያልደረሰችው ብሎ ከልክሎ ነበረ። ልጅ ያልደረሰችው ብሎ እንደውም እሷ ከምንም በላይ ከፈለገው እንግዳ ጋር ቢኖር እሷ ስትመጣ ብድግ ብሎ ግንባራን ይስማታል። እንደዚህ አይነት ነገር ነው የሰማው። የራሴ ልጅ ምንድነሽ? ሰው ልጅ የራሱ ልጅ በሚወዱን አሁን የሰው ልጅ ማክበር ያለብን ብዙ ውስታዞች አሉ። ሰነሱ ስልክ ቁጥር ምናምን ያኔ እንደዛ ቀውጤ ከተማውን በማድረግበት ሰዓት ሽማግሌ ተልኮብኝ አቁሚ ይሄ ነገር ከአንቺ አይጠበቅ ምናምን ተብዬ ነበር። እናመሰግናለን ሴቶች። እና ኡስታዝ ሳዳት ከማል ሲናገር ቅድም ከሰማችሁ ምንድን ነው ያለው? ያላቻ ጋብቻ የሚባለው አማኝ ካፊር ሲያገባ እንጂ አላቻ ጋብቻ አይባልም ማለት። ለምንድን ነው ያለው? የፍቺ ምዕራፍ ላይ 4ኛው አያ ላይ ምን ሚል ስላለ
የወር አበባ ያላዩ ሴቶችን አግብቶ መፍታት እንደሚቻል ስለሚናገር በእስልምና ያላቻ ጋብቻ ሙስሊም ሙስሊምን እስካገባ ድረስ ያላቻ ጋብቻ ብሎ ነገር የለም። ዱ ምናምን እያልክ ቪዲዮ አትስራ። በእስልምና ያላቻ ጋብቻ የሚባለው ምንድነው? እሱ አንድ ሙስሊም ወይንም አንዲት ሙስሊም ሌላ ጋገባች ነው። ሌላ ኢንሴንስ ወንዱ ለምሳሌ ከክርስቲያኖች ከአይሁዶችና ከሙስሊሞች ውጪ ካገባ፣ ሴቷ ደግሞ ከሙስሊም ውጪ ካገባች ያላቻ ጋብቻ ይባላል። በተረፈ በእስልምና ያላቻ ጋብቻ ብሎ ነገር የለም። ሳዳት ከማለም እንደነገረን ቁርአኑም እንደሚነግረን ነብዩም እንዳደረገው ከዛ በኋላ ደግሞ ሰሃባዎቹ እንደተገበሩት ይህን ይመስላል። ለዛሬ ሜቢ ከስድብ ጋር የተያዙ እኛ ላይ የተነሱት እነኝን ይመስላሉ። እያንዳንድሽ አፍረሽ እንጂ ምን ማትቀበዩ የነብይሽ ልምምድ አለ። ሌላኛው ምንድነው? እሱ ሰሞኑን ቫይራል የወጣው በነብያችሁ ታፍራላችሁ የሚል ንግግር ተናግሬ ያለውኝ። ሜቢ እኔ ለምሳሌ አንድ ሰው መጥቶ በአምላክ ታፍራለህ ቢለኝ ነው ስድብ ነው ብዬ አልልም። አላፍርም ብዬ እንደማላፍር አሳየዋለሁ። ይህን ያልንበት ምክንያት ምንድነው? እሱ ከአይ ቲንክ የዛሬ 2 ወር አካባቢ ላይ አሉ የሚባሉት ኡስታዞች ተሰብስበው ነበረ እና የጳውሎስ አሳፋሪ አስተምህሮቶች ብለው እየተናገሩ ነበረ። ጳውሎስን ሴጣን ያዘዋል፣ ሴጣን አለበት፣ አጋንንት አለበት፣ ጳውሎስ ሐሰተኛ ነው፣ ጳውሎስ እንደዚህ ነው እያሉ ቤታቸውን ከፍተው ስለ ጳውሎስ እያስተማሩ ነበረ። እንደ አጋጣሚ ሄድኩኝ፣ አስገቡኝ አልኳቸው። ስክሪንሻቱም ቪዲዮም ሰርቼበት ነበር በጊዜው። የዛሬ 3 ወር እንደዚህ ይመስለኛል ክስተቱ የተከሰተው። ከዛ አላስገቡኝም፣ ሚዩት አደረጉኝ። እንደውም ቲክቶክ ላይ አሉ የሚባሉ ንጽጽር የሚሰሩ ሁሉም ተሰባስበው ነበረ እና አስገቡኝ እና እንወያይ እስቲ እውነት ጳውሎስ አሳፋሪ ነውን ብዬ ቤታቸው አልኳቸው። ሄጄ ሚዩት አደረጉኝ። ስክሪንሻቱም ስላለ እሱ ሚዩት አደረጉኝ። ሚዩት ካደረጉኝ እኔ ሚዩት ሆኜ ከስር ሆኜ ዝም ብዬ ማዳምጥበት ምክንያት ስለሌለ ወደ ቤት የመጣው ማለት ነው። ከዛ በማግስቱ ግን ገባውበት። እውነት አሳፋሪ የሚታፈርበት መሐመድ ነው ወይንስ ጳውሎስ ነው በሚል ቶፒክ ገባው። ከዛ ስገባ ጳውሎስ ለካ ፖል በጣም ወደዋለሁ፣ ግን የዛም መጠን ደግሞ እንዳልተረዳሁት እየገባኝ መጣ ማለት ነው። ሳኦል በነበረ ሰዓት ራሱ ከመሐመድ ጋር ይነጻጸርም እንኳን እኔ እንጃ። እኔ ህፃናት ማግባት ላይ ስመጣ መሐመድን አገኘዋለሁ። ፖል ስለ ህፃናት ርህራሄን ይነግረኛል። ራስ ስፐርሙን እንዲያዝረከርካል እንዳልል ምን እንደዚህ አይነት ቆሻሻ ነገር ምን ያደርግልሃል? ፖል በቅድስና በድንግልና የኖረ ነው ይለኛል። ለካ መሐመድን ታፍሩበታላችሁ። ስለምታፍሩበትም ነው ማትወያዩት። ታፍሩበታላችሁ። መጥቶ ጳውሎስ እንደዚህ ነው ብሎ አንዱ ሰግጦ ሲወጣ ታፍሩበታላችሁ። ያው ታፍራላችሁ። እንድታፍሩ ምን እናደርጋችኋለን የምትል ንግግር ተናግሬያለሁ። ለምን ቤትን ዘግተህ ጳውሎስ እንደዚህ ነው ምትል ከሆነ እንወያይ ስትባል አልወያየም እያልክ በሐሰት ምከስ ከሆነ የሰውን ጳውሎስን እንዲሁ በሐሰት ምከሰው ጳውሎስን እንዲሁ በሐሰት ምትሳደብ ከሆነ ታፍርበታለህ ማለት ነው። እስቲ ሁለቱን በአንድ ጠረጴዛ ላይ አድርገን እንመዝናቸው። ማንኛው ነው ለሰዎች አርያ ምሳሌ የሚሆነው? ቤታችሁ መጣን፣ አይ አናስገባም፣ ግን እናማለን። ጳውሎስ ሴጣናም ነው፣ አጋንንት አለበት፣ ጳውሎስ ውሸተኛ ነው፣ ጳውሎስ ቀጣፊ ነው፣ ጳውሎስ እንደዚህ ነው ብላችሁ አማችሁ። እኛ እኮ እንደዚህ እንዴት አላችሁ ብለን አልወቀስናችሁም፣ መፍታችሁ ነው። ነገር ግን ምንድነው የጠየቅናችሁ? ኦኬ ይሄ ያላችሁትን እኛ እንግባና ምላሽ እንስጥ። አንፈልግም አላችሁ። እኛ ገልብጠን ከዛ ጳውሎስ ወይንስ መሐመድ ብለን ስንገባ ማንም ይታፈርበት ሲባል ትሬንድ አደረጋችሁት። ጥሩ ነው። ማስታወቂያ ሰራችሁልን። በሚሊዮን ከፍለን ሰዎች ጋር ማንደርሰውን እንድንደርስ አደረጋችሁን፣ ገፋችሁን። ስገፉን ደግሞ ልክ ቂቤ እንዴት ነው እሱ ቂቤ ተገፍታ ነው ቂቤ የምትሆነዋል። ሰው እንደዛ ገፋችሁን፣ ጠቀማችሁን። ይኸው 2000 3000 ሰው የሚከታተለንን 10000 ሰው እንዲሰማ የነብዩን አስተምሮ እንዲረዳው አደረጋችሁ ማለት ነው። አሁን ግን ምንድነው እሱ ከፍ እናደርገዋለን። መምህራኖች ዛሬም ወደፊትም ካሁን በኋላ
እስልምና ላይ እንድትሰሩ ደጋግመን ጥሪ እናቀርብላችኋለን። ታውን በኋላ ወደ ኋላ ምንልበት የለም። እጅ ለእጅ ምንያያዝበት ነው። ምዕመናንም መናበብ ያለብን ጊዜ ነው። አሁን እፎይ ሊሞት ይችላል። እፎይ የፈለገ ሊሆን ይችላል። አይ ነው ቁርአኑ ሐዲሱ እስልምናን ያስተማረ ይገደል እንደሚል በአቅም ነገር ግን አይናችን እያየ ሸሪዓኛ ላይ ተጭኖብን እነሱ እንደፈለጉ አደባባይ ላይ ክርስቲያን ቀደም አሳይቷቸዋል። ክርስቶስ እንደዚህ ነው እያሉ እየተሳለቁ ክርስቶስን መጥራት ማምለክ አትችልም እያሉ እነሱ እኛ ላይ እንደፈለጋችሁ ቀደም አይታችኋል። ሎቱስ ክርስቶስ እብድ ነው፣ ሳይታጠብ የሚበላ አይምሮ የታወከ ነው፣ በሽተኛ ነው እያሉ እንደዛ እየተናገሩ እንኳን እኛ እንደዛ ሴፍ እንምዘዝ አላልንም። ምክንያቱም ሴፍ የሚያነሳ በሴፍ ይሞታል እንዳለው ጌታችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 26:52 ላይ 18ኛው ዮሐንስ ወንጌል ላይም አለ ከቁጥር 1 ጀምሮ። ስለዚህ ክርስቶስ በሴፍ የምንጠብቀው አምላክ ሳይሆን የሚጠብቀን አምላክ ነው። ምንከላከልለት አይደለም በሴፍ እሱ የሚጠብቀን አምላክ ስለሆነ ማለት ነው። ነገር ግን አስተምሮቱን እንሞግታለን። ቃሉ ሕያው ሴፍ የሚቆርጥ ነውና በቃሉ እንቆርጣለን። እውነትን ከሐሰት እንለያለን፣ ለሁለት እንለያለን። ስለዚህ ካሁን በኋላ ትግላችን ይቀጥላል ማለት ነው። እስልምና ላይ ይሰራል። ጲላጦስ እና እፎይ ላይ የሚቆም ሳይሆን ወይንም ደግሞ ክርስቲያንና ማማዬ ላይ የሚንጠለጠል ሳይሆን አንድ ሰዎችን አባረ ከዛ በኋላ አረሞች እንዳይመጡ እነከሌን እንውጋ ነው እያሉ ያሉት። መረጃችሁን በደንብ እናውቀዋለን፣ በደንብ እንከታተላችኋለን። በተለይም ሀባሾች በጣም መረጃዎች እየሰጡን ነው። በዚህ እናመሰግናችኋለን። ሀባሾችም በጣም ልናመሰግናቸው እንወዳለን። መረጃ በብዛት እየሰጡን ያሉ እያንዳንዱ እየተካሄደ ያለውን እነሱ ስለሆኑ በጣም ከልብ ልናመሰግናችሁ እንወዳለን። ከነሱ ጋርም ቢፍም የለንም ምንም። ምክንያቱም የኛን አስተምሮ በማንረዳው መልኩ መጥተው ሲፈተፍቱ አታገኟቸውም። ቲክቶክ ላይ ያሉት እንዳለ አክራሪ ጽንፈኛ የዋሃቢያ ክንፍ ናቸው። እኛ ማናምነውን እንደምናምን እያደረጉ የሚሰድቡን ማለት ነው። ሜቢ ክርስቲያን አልከፈተውም ደብሮት ይሆናል ይመስለኛል። ይኸው አምላካችሁ በጣም በሚያስጠላ ሁኔታ ግብረ ሰዶም ነው እያሉ ልኬለት ነበረ ያሉ ኡስታዞች እነዚሁ እያሉ ይህን ወደ እናንተ ባክፋየር ስናደርገው የምትል ከሆነ ወንድሜ የሰው አትንካ። እንደዚህ የምታለቃቅስ ከሆነ እፎይን አታስቆመውም፣ በምንም ተአምር አታስቆመውም። በምንም ተአምር በመረጃ ነው የምናወራው፣ የተጻፈ ነው የምናወራው። እፎይን በምንም ተአምር አታስቆመውም። ጲላጦስን ብታስቆም ሺህ ጲላጦስ ይነሳሉ። አንድ ክርስቲያን ብገል በዛ ክርስቲያን ደም ላይ ሺህ ክርስቲያኖች ይነሳሉ። አሁን በደንብ መሰራት እንዳለበት ሰዎች እንዲነቁ ስላደረጋችሁን እናመሰግናለን። ከዚህ በላይ ግፉን፣ አሁንም ከዚህ በላይ አሳዱን፣ አሁንም ከዚህ በላይ አጩሁት እናንተ። እኛ ደግሞ ህይወቴን ለመስጠት ዝግጁ ነኝ እኔ ህይወቴን ለመስጠት ግን ተቋም ይመሰረታታል። በቃ እናንተ በግል ደረጃ በግለሰብ ደረጃ ተቋም መስረታችሁ ዩኒቨርሲቲ ስመሰርቱ አትሊስት በተቋም ደረጃ አንድ ዩኒቨርሲቲ እንዲመሰረት እናደርጋለን። እስልምና ላይ እንዲሰራ እንደዚህ ከሆነ ግፉንና ህዝቡ ጋር እንዲደርስ እናደርገዋለን ማለት ነው። ይሄን ግን ምዕመናኖች በፍቅር አድርጉት። ይሄ ስንላችሁ ለጦርነት አይደለም። ይሄንን ስንላችሁ ልትጣሉበት አይደለም። ወንድሞቻችን ያሉበት አስተምሮ ትክክል እንዳልሆነ እናውቃለን። መዳን ይጠበቅባቸዋል። የተሳሳተ አስተምሮት ውስጥ ነው ያሉት። ልናግዛቸው፣ ልንረዳቸው፣ እውነታን ብርሃንን ልናሳያቸው ይገባል። ይሄን በሁለት መልኩ እናደርገዋለን። እጅግ ሀምብል ሆነን ቅድም የጠቀስኳቸውን ሐዲሶች ሳንጠቅስ ምናስተምራቸው አሉ። ከነሳንጠቅስ
ምክንያቱም አንድ ትልቅ ሰው ወይንም ደግሞ ሕፃን ልጅን ባገኝ ስለ አዝል አላስተምርም። እንደዚህ ብልት እንደዚህ አውጥቶ እንደዚህ ማድረግ እንደዚህ ነብዩ አስተምሯል ብዬ አልልም። ሐጅ እያደረጉ ወደ ሚና እንሂድ ስለ ወሲብ እያወሩ እየዞሩ ቤቱን ከዛ ብልታቸው ተነሳ ከዛ ስፐርማቸው እየተንጠባጠበ በእጃቸው ዘው እያልኩ ለትልቅ ሰውዬ አላስተምርም። ትልቅ አባት ቢመጣ ስሬ እናቴ ቆንጥጣ ነው ያሳደገችኝ። በጣም በስርዓት ያደግኩ ልጅ ነኝ። ማንጋ ምን ማውራት እንዳለብኝ አውቃለሁ። ፍራቻ ግን በህይወቴ የለም። ምን እንደሆነ እንኳን ፍራቻ አላውቅም። እግዚአብሔር የተመሰገነ ይሁን። እናቴ ፍራቻን ሳይሆን ያስተማረችኝ ቆራጥነትን፣ ጀግንነትን፣ እውነታ ላይ ጥገኛ ሆኖ እስከ ጥግ መፋለምን ነው የተማርኩት። ያንን ደግሞ ታዩታላችሁ። አልዋሽም፣ አንዋሽም። እኔ አይደለሁም ስለ ራሴ 100% እናገራለሁ። ከራሴ አልፌ ግን ባየሁት መሰረት እስልምና ላይ የሚሰሩ ከራሳቸው አይናገሩ። ዲፌንድ አደርጋለሁ እነሱንም። እንደው መልካቸው ባይመቸኝ፣ ቁመታቸው ቢያስጠላኝ፣ አነጋገራቸው ቢደብረኝ፣ እንደዚህ የሆነ ሰውኛ እንደዚህ ዝም ብሎ ተራ ነገር ስጋዊ እንትኖች ቢኖርብኝ ራሱ በሚናገሩት እስልምና ላይ በሚያወሩት እንኳን 100% ደረቴን ነፍቼ ለሚናገሩት መረጃ እንደሚያመጡ አምሹር። አንድ ክርስቲያን ስለሌላው ሊዋሽ እንደማይችል ሃይማኖታችን ስለማይፈቅድ ከቶ አትዋሹ ስለሚል ማለት ነው። ስለዚህ ምዕመናን ምንድነው እሱ የምታደርጉልን? እያንዳንዳችሁ ፑሽ አድርጉ መምህራኖች እስልምና ላይ እንዲሰሩ። ለዘመናት ጠይቀውናል፣ መፍታቸው ነው። ምክንያቱም እነሱም ሜቢ ጨለማ ውስጥ ያለን ይመስላቸዋል። አንድ አይን ያለው በቃ ዓለም ሁሉ ለእሱ ብቻ የምትታይ ሊመስለው ይችል ይሆናል። ሁለት አይን ያለውን እስከሚያይ ድረስ ሜቢ ካላየ። ነገር ግን እነኚህ ሰዎች እኛ ጨለማ ውስጥ ያለን መስሏቸው ከሆነ እኛም ደግሞ ጨለማ ውስጥ እንዳሉ ስለምናቅ ወደ ብርሃን እንጠራቸዋለን። ወደ ብርሃን እንዲመጡ እንጋብዛቸዋለን። መምህራኖች ደግሞ የማድረግ ግዴታ አለባቸው።